ኡስታዝ አለሽ መጥቻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በድጋሚ ወአለይኩም ያጀማ እንዴት ሰላም ናችሁ? ወራህመቱላሂ ወንድሞቼ እና እህቶቼ አልሐምዱሊላህ። እንዲሁም ከታች ያላችሁ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ሰላም ነው ወይ? አቡበከር ቢገባ ደስ ይለኝ ነበረ። የዛሬ 2 ሳምንት 3 ሳምንት አካባቢ ላይ አይ ቲንክ ጊዜ የሚፈታው ነገር ነው ብሎ ሲናገር ነበረ የሆነ ነገር ማለት ነው። እና ቶሎ የነቃው ከነቁት ወንድሞች መካከል አንደኛው እሱ ነው ማለት ነው። እና ኢንፎርሜሽን ነበረን። አጋጣሚ ሰዎች የሚጻጻፉትን ነገር አይተው ከሚጻጻፉት ነገር አንጻር አንዳንድ ነገሮች ኢንፎርሜሽን ተሰጠንና ምናልባትም አንድ ማቃት ሰለምቴ ልጅ ነበረች እና ኮምፓራቲቭ ሪሊጅን ላይ ከኛ ጋር እየተማረች 2 ዓመት ቆይታ ከ2 ዓመት በኋላ ፈልጋለሁ አለችኝ። እና ምንድን ነው ብዬ ስላት ሻሃዳ መያዝ ፈልጋለሁ አለች። እንዴ ለምን ሙስሊም አይደለሽ እንዴ ምናምን ስላት አይ ሻሃዳ ያዝኩት የዛሬ 2 ዓመት ነው፣ ግን አልሰግድም ነበረ፣ አላምንበትም ነበረ፣ እንዲሁ ዝም ብዬ ሙድ ለመያዝም ነበር የመጣሁት የነበረው። አሁን ግን ሳላስበው ሪሊ በቃ መያዝ ነው ፈልገው ከልቤ ተጸጽቻለሁና ሰላት አልሰግድም ሙስሊም ብቻ ነው የተባልኩት እንጂ ሙስሊም አልነበርኩም ብላ ሻሃዳ መያዟን አስታውሳለሁና አንዳንድ ጊዜ ለመሰለል ለአንዳንድ ነገር ብለው ሰዎች መጥተው የሚቀሩ ሰዎች አሉ። ለመዋጋትም ብለው የሚያጠኑ ሰዎች አሉ ምናምን ነገር። እኔ ብዙ ሰዎች ነው እንደዚህ አይነት ሰዎች ያጋጥሙኛል። እና ለምሳሌ የራሴን ኤክስፒሪየንስ ብነግራችሁ እኔ መጀመሪያ እስልምና ማጠናው የነበረው ለእንትን ነው ለአታክ ለማድረግ ነበር ማጠናው የነበረው። አንሰሪንግ እስላም ላይ ገባለው አነባለው፣ ከዛ በኋላ እንትን እላለሁ። ማነበው የነበረው በቃ አታክ ለማድረግ ነው። ግን ያላ ስራ ያላ ሂዳያ መስጠት እኛ አናውቀውም። ራሱ ማን ሰው ሂዳያ ይገባዋል ማን አይገባውም የሚለውን አናውቅም። እና ምን ለማለት ፈልጌ ነው፣ አይ ቲንክ ሚዲያ ላይ ማውራት አልፈለግንም ነበረ እኛ። አይ ቲንክ እስቲ ነገሮችን ረጋ ብሎ ማየት ጥሩ ነው ማለት እያንዳንድ ነገሮች የሚጠቀሙባቸው ቃላቶቻቸው እስልምናን የማስመታት እንትን ማለት ይጸጽተኛል፣ እንትን ይለኛል፣ ወይኔ ይናፍቀኛል እኮ ምናምን ነገር ማለት አንተ የተፋው ምራቅ ነውር ነው ብለህ የተፋው ምራቅ ተመልሰ መላስ ስትፈልግ ማለት ነው። ከመሬት አንስተ መላስ አለብኝ ብለህ ስትል ማለት የተውከው ነገር ማለት ነው። ሰው በዚህ ደረጃ እንዴት እምነቱ ላይ ማለት አሁን የማውቀው ክርስትና አንድ ሰው ክርስትናን ጥሎ ከሞተ ገሃነም ነው የሚገባው የሚል ትምህርት ነው ያላቸው ክርስቲያኖች፣ ኦርቶዶክስም፣ ካቶሊክም፣ ፕሮቴስታንትም ሁሉም እንደዛ ነው ትምህርታቸው። ቢያንስ ቢያምኑበት እንኳን የሆነ ሰዓት ላይ እንደዚህ ልሰልል መጣን ብለው ወይም ደግሞ የሆነ ነገር ሙድ ለመያዝ ነው ድራማ ልሰራ ነው የምመጣው ብሎ አንድ ሰው በዛው ቢሞትስ በእነሱ ትምህርት አይ ችግር የለውም ቄዳር አለ መኖራቸው ምን ያህል እርግጠኛ ናቸው ራሱ በሃይማኖታቸው ማለት ነው። አሁን ኦርቶዶክሶች ማሰብ ያለባቸው እንደዛ ነው ራሱ። እንደዚህ አይነት ሰዎች ለራሳቸውም አይጠቅሟቸው መተው ምንም የሚጠቅሟቸው የለም ለራሳቸው። ክርስትና ላይ አሁን ተመለስን ቢሏቸው ምንም የሚጠቅሟቸው ነገር የለም። ለምን በቃ እምነት አጉድለዋል አንደኛ ነገር ማለት ነው። ተልእኮም ቢኖራቸው እንትን ባይኖራቸው። እኔ በነገራችን ላይ 4 ሰዎች ብዬ ያልኩት ስም አልጠቀስኩም። ከማላስበው ሰው ግን በፍጹም ማላስበው ሰው መጥቶ ተነስቶ እኔንም ጭምር ነው ብሎ እንዲናዘዝ አድርጎታል። ይሄ ነገር በጣም ነው የደነገጥኩት። እንዴ ለካስ ብዙ ሰዎች አሉ። 5ኛ ሰው አገኘው። እኔ በጣም ነው የደነገጥኩት። ማለት በጭንቅላቴ የማላስበው ሰው ጠንካራ ምለው ቁርአን ይቀራል እየተባለ የሚነገረኝ ሰው ምናምን ነገር ደህና ሰው የሚባለው ሰው አይ እኔን ነው ምናምን ነገር ብሎ ተነሳ ሚዲያ ላይ ማለት እንትን ነው። እኔ ስም አልጠቀስኩም፣ ከሌ አላልኩኝም። ሪሊ ብዙ ሰለምቶች ናቸው ያሉት እዚህ ጋር እንደ አሸና ያሉት እዚህ ሶሻል ሚዲያ ላይ። ለምንድን ነው ተነስተው ያልተቃወሙት ይሄንን ነገር? ለምን 4 ሰው ተባለ ተብሎ የተቃወሙ ሰዎች በጣም ጥቂት ማለት የሉም አሁን ሰለምቴዎች። በነገራችን ላይ እኔም እኮ ሰለምቴ ነኝ ራሱ ማለት ነው። እና እንትኑ የተተልኮ የነበረው ምንድነው ሰለምቴዎችን ለብቻቸው ለመያዝ እና ነባሩ ሙስሊሙን ለብቻው ለመያዝ። ከዛ በኋላ 3 ነገር ነው አጀንዳ የተሰጣቸው። አንደኛ የመጀመሪያ የሚያደርጉት መስለም የሚፈልጉ ሰዎች እንዳይሰልሙ፣ ሁለተኛ የሰለሙ ሰዎች ደግሞ ተመልሰው እንዲከፍሩ፣ ሶስተኛውና የመጨረሻው ደግሞ ያለው ሙስሊሙ ሳይኮሎጂካል ሞራሉ እንዲጎዳ፣ ሞራሉ ማለት ነው ሞራሉ እንዲጎዳ ለማድረግ ነበር የተፈለገው። ዓላማውም አጀንዳውም የተሰጠው የነበረው አይ ቲንክ አስፈላጊ ከሆነ የተጻጻፉበትን ነገሮች በአጠቃላይ እጃችን ላይ አለ። ግን አሁንም ቢሆን አልመሸም።
ሪሊ እኛ የምንፈልገው በእሳት እንድትጫወቱ አይደለም። ዲን ነው። ማንን ነው ሰው ፈልጎ የሚመጣው እዚህ? ፒኬን ነው? አቡበከርን ነው? ሳላን ነው? አነስን ነው ፈልጎ የሚመጣው? ወሂድን ነው ፈልጎ የሚመጣው? አልገባኝም። እኔ ከሙስሊሞች ምንድን ነው ያላችሁ? አላህን እፈልጋለሁ ብሎ አላህን አመልካለሁ ብሎ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህን አመልካለሁ ብሎ ነው የሚመጣው። ከሰው ጉዳይ የለውም። የመጀመሪያ እሱ ነው። ከአላህ ጋር ያለንን ነገር ማስተካከል ነው። ያለኝ ኢንፎርሜሽን ሰላት እንኳን አይሰግዱም። ምንም የሚያውቁት ነገር የለም። ራሱ ሰላት እንዴት እንደሚሰገድ ራሱ አያውቁም፣ አይሰግዱም። ተውት። አሁን የግል ጉዳይ ያለውን ይሄ የውጭ ምግብ ይሄ ፈረንጆች ያረዱትን መብላት አለ መብላት የሚለው ነገር ተውት። እሱን በስነ ስርዓት እንኳን ማለት ሰግጄ አላቅም ብሎ አንድ ሰው ሲናገር ምንድን ነው የምትሉት? ሰግጄ አላቅም እኔ ብዙ ሴንስ አያደርገኝም ምናምን እንደ አይነት ነገሮች አጠቃቀሞች ናፍቆኛል እንትን ብሎኛል ሚዲያ ላይ ለዛው ምን አለ በግል እንኳን ብናወራው። ስለዚህ ያየን እምነታችን ሲጎዳ አንድ ሰው እስልምናን እኛ መስጠትም አንችልም፣ አዎ መንሳትም አንችልም። ትክ ነው። አላህን ሂዳያ የሰጣችሁ የሚነሳችሁም ሂዳያ አላህ ነው። ነገር ግን ሃይማኖታችንን አትጫወቱበት ነው። እኛ አታስተኩሱ ነው የተባለው። ቤት ይከፍቱና ካፊሮች አድሚን ናቸው። ካፊሮቹ እነማን ናቸው? አላህና መልእክተኛውን የሚሳደቡ ናቸው። አላህና መልእክተኛውን የሚያብጠለጥሉ ናቸው። ያ ጀማ ይሄዳል አብሮ ከእስልምናችን ጋር አብሮ ይሄዳል? እስቲ ፍረዱ። ዝም ማለት ነበረብን? ዝም ማለት ነበረብን ወይ? እንደዚህ አይነት ነገሮች ሲሰሩ ስም አልጠቀስንም። ተጠንቀቋቸው ነው ያልነው። በቃ ኡማው ምንድነው ያልነው? በቃ አታሙቁ፣ ቤታችሁ አትሂዱ፣ ሄዳችሁ ኮሜንት እንኳን አታድርጉ። በቃ ውጡ፣ ከነዚህ አይነት ቦታ ላይ ውጡ። ሆን ተብሎ የተሰራ ያለ ተንኮል አለ፣ የተሰራ ነገር ያለ ደባ አለ፣ ሸፍጥ አለ። ያንን ነገር ንቁ ነው ለኡማው ያልነው። በተረፈ እነማን ናችሁና ነው እናንተ ለሰለምቴዎች የምትቆረቆሩት? ያስቃል እኮ ለሰለምቴዎች። አሁን ልክ እንደ ሰለምቴዎች እንደተገፉ አድርጎ ምናምን ነገር መሳል ምናምን ነገር። ሰለምቴ እኮ በጣም ብዙ ሰው ነው ያለው እዚህ። ማን ነው እኔን የሚገፋኝ? ማን ስለሆነ ነውና እኔን የሚገፋኝ? ነባሩ ሙስሊም ማን መብት አለው? ዞር በል ነው የምለው እኔ እንደዛ ቢያደርገኝ። እንደ ፒኬም አለ እኮ ጃቢር አለ እኮ እንጥቀስ ምንላቸው እኮ በጣም እነ ሩቲ አሉ እነ ምን አሉ ብዙ አሉ የምንጠቅሳቸው። ምናልባት አሁን ሶሻል ሚዲያ ላይ ስለጠፉ ነው እንጂ በኑሮም በተለያየ ነገር ማለት ነው። እና ሰለምቴ ማለት ማንም ሰው ሊገፋው አይችልም። እንደውም ነባሩ ሙስሊም በሰለምቴዎች ይቀናል። የሚቀናው መንፈሳዊ ቅናት ነው። ታድለው አላህን ያገራላቸው በቃ በአጭር ጊዜ ውስጥ እንደዚህ አይነት ነገሮች ማሻአላ አላህ ቢያገራልኝ ምን አለ ምናምን ብለው እንደውም ዱዓ ሲያደርጉ ነው የምናውቃቸው እንጂ መመቅኘት የሚባል ነገር ይሄ ምናምን የሚባል ነገር ምን ሊገኝ የትኛው እንትን ሊገኝ ነው የምትመቀኙበት? አንድ ሰለምቴ ላይ እንደዛ አይደለም። ግን መስመር ሲስት ሁሉም ሰው ደስ አይለውም ማለት ካፊሮች እንደዛ ዲናችንን የሚያብጠለጥሉት የሚያበሻቀጡት ሳያንስ የማስተኮስ ስራ ስትሰሩ፣ የምንፍቅና ስራ ስትሰሩ ሆን ተብሎ የሚጠየቁ ነገሮች ማለት እንትኖች እኮ ዝም ብሎ የሚባሉ ነገሮች አይደሉም። ራሱ ቀላል አይደለም። ራሱ ለኛ ፔኑ ማለት ነው። የኢሳ ሐዋርያቶች ይባልና ጳውሎስ ይጠቀሳል። ምንድነው አሁን እናንተ ምስሉት ነገር ምንድነው? የኢሳ ሐዋርያቶች ጳውሎስ ሐዋርያው ጳውሎስ ምናምን እየተባለ ምንድነው ማለት በእስልምና የሐዋርያት የስማቸው ዝርዝርና የቁጥራቸው መጠን ተገልጿል? እስቲ ያስቡት። ማለት ጳውሎስ እየተባለ የኢሳ ሐዋርያት እየተባለ ከዛ በኋላ ከዛ እንደዛ ከሆኑ ለምንድን ነው የነሱን ትምህርት ማንቀበለው ታዲያ? እስልምና ለምንድን ነው የሚቃረነው? አር ዩ ሲሪየስ? እኛ ላይ ነው ድራማ የምትሰራው? እኛ ላይ ነው ድራማ የምትሰሩት? ይሄ እኮ ዲን ነው። ብዙ ነገራችንን አተን መስዋዕት ከፍለን የመጣንበት ነው። ቤተሰቦቻችን አተንበታል፣ ጎረቤቶቻችን አተንበታል፣ አብሮ አደጎቻችን አተንበታል፣ የትምህርት ቤት ጓደኞቻችን አተንበታል። ብዙ ነገራችንን ጥለን የመጣ ነው እናንተ በዲኑ ላይ እንድታላግጡበት፣ እንድታሹበት፣ ሙድ እንድትይዙበት አይደለም። የቀረው ይቀራል።
የቀረው ይቀራል ማለት ነው። በተረፈ ክርስቲያኖች በተለይ ኦርቶዶክሶች እና ፕሮቴስታንቶች በሃይማኖታችሁ ላይ እናንተ እንደፈለጉ ሲቀልዱ ጸጥ የምትሏቸው ነገሮች እኛ ጋር አይሰራም። እኛ ሲሪየስ ነን ለሃይማኖታችን። ሃይማኖት መጫወቻ አይደለም። ሱረቱ ማኢዳ ምዕራፍ 5 ቁጥር 59 ላይ ሃይማኖታችሁን ማላገጫና መጫወቻ አድርገው የያዙትን ሰዎች ወዳጆች አድርጋችሁ አትያዙ ነው የሚለው አላህ። ፔሬድ አለቀ። ሱረቱ ተውባ ምዕራፍ 9 ቁጥር 75 71 ላይም እንደዛ ነው የሚለው። ምዕመናን ለምዕመናን ከፊሉ ለከፊሉ ወዳጆች ናቸውና ይላል። በመልካም ያዛሉ፣ በክፉ ይከለክላሉ። ከመንገድ መስመር ሲወጣ ማስታወስ፣ ይሄ ነገር ትክክል አይደለም ብሎ ማለት አንዱ የዳዕዋ ክፍል ነው። ራሱ ግዴታችን ነው። ትክክል ያልሆነውን ነገር ትክክል አይደለም ማለት ምንም ችግር የለውም። ለምን ተባልኩኝ ማለት መመለስ ነው ያለው አማራጭ። እና እኛ ስለ ግለሰብ አልተናገርንም፣ ስም አልጠቀስንም። 4 ሰዎች አልን፣ በቃ አለቀ። ከሌ ከሌ አላልንም። እስቲ ሁላችሁም እየመጣችሁ ጠይቁኝ ነበር፣ ማን ነው? አይ አልናገርም። እኔ አማና ነው። እኛ ዲስከስ አደረግንበት፣ ሹራ አደረግንበት። ሰዎቹ እንዲመለሱ እንፈልጋለን፣ እንዲጠፉ አይደለም እንፈልገው። ግን ጨዋታ ያደርጉት። ሃይማኖት መጫወቻ አይደለም። ክርስትና ላይ የተጫወታችሁ እንደሆነ እስልምና ላይ መጫወት ይቻላል ያላችሁ ማን ነው? ቀልድ። ሰው ወደ ክርስትና ቤት ለመመለስ ምንም ችግር የለበትም። ከእስልምና ግን ለመውጣት ችግር አለበት። አሪ ሲሪየስ? ምን አይነት ድራማ ነው የምትሰራው? ክርስትና መንግስት በነበረበት ሰዓት ላይ፣ አጼዎቹ በነበሩበት ሰዓት ላይ አንድ ሰው ክርስትናን ከካደ ይገደላል። በግልጽና በማያሻማ መልኩ ፍትሐ ነገሥት ላይ ተቀምጧል። አፕላይድም ሲያደርጉ ነበር። ሰው ፈርቶ አንድ ሰው እንትን የሚለው ነገር የለም። ፍትሐ ነገሥት አንቀጽ 46 ገጽ 401 እስከ 403 ተመልከቱት። የዘዳግም 13 አንድ ላይ ያለውን ይጠቅሳል። ኑና አምልክ ብሎ ቢያስተምር ግደለው የሚለውን ይጠቅሳል። ኦሪት ዘዳግም ምዕራፍ 17 ቁጥር 5 ላይ ያለውን ከአንድ አምላክ ውጪ ለፀሐይ ለጨረቃ የሰገደ ሰው ይገደል የሚለውን ይሰግዳል። ኦሪት ዘጸአት ምዕራፍ 22 ቁጥር 20 ላይ ያለውን ከያዌ በስተቀር ለአንዳች አምላክ የሚሰዋ ፈጽሞ ይጥፋ የሚለውን ይጠቅሳል። ፍትሐ ነገሥቱ ላይ ነው ያላችሁ እንትኑ ማለት ነው። ዲስቅልያስ ምዕራፍ 24 ቁጥር 26 ላይ እኔ ክርስቲያን ነኝ የሚል ክፉ ስራን የሚሰራ የሚሴስን የሚያረክስ ነገር ቢኖር የሞት ፍርድ ይፈረድበት፣ እንዲህ ያለው ሰውን ራቁ ይላል። የሞት ፍርድ ይፈረድበት ነው የሚለው ከፍተን ማየት እንችላለን። መጽሐፈ ምስጢር አባ ጊዮርጊስ ዘጋስጫ ምዕራፍ 2 ቁጥር 28 ላይ እነሆ ሃይማኖትን በካዱ ላይ በብሉይ ኪዳንም በአዲስ ኪዳንም የሞት ትእዛዝ ወጣ። ጴጥሮስም ቀለሚንጦስን ፍጽም ለምትሆነው ሃይማኖት ሰይፍን መዘ በኢየሱስ ክርስቶስ የማያምኑትን ከሃዲዎች እና ጨካኞች በብረት ሰይፍ ተዋጋ አለው ይላል። ከዛ ቁጥር 35 ላይ በክርስቶስ ሃይማኖት ቤተክርስቲያን እንድናጸና ስልጣን አገኘን፣ ይህ የተላለፈው ሰይፍ ይለፍበት ይላል። ስለዚህ ከአንዱ አምላክ ምንድን ነው ከክርስትና ውጭ የወጣ ሰው ሰይፍ ይለፍበት ነው የተባለው። ምን ሰይፍ የሚለው ምን አምባሻ መቁረጫ ነው እንዴ? አይደለም። ሰው አንድ ሰው በህይወት እያለ ከእስልምና ቢወጣ ቶብቶ የመመለስ ቻንስ አለው በቁርአን ላይ። ሽርክም ቢሆን አላህ በሱረቱ ዙመር ምዕራፍ 39 ቁጥር 53 ላይ እንደዛ ነው የሚለው። እናንተ ድንበር ያለፋችሁ ባሮች ሆይ ከአላህ እዝነት ተስፋ አትቁረጡ፣ አላህ ኃጢአቶቹን በሙሉ ይምራልና። በሙሉ ምንም ነገር። የእስራኤል ልጆችን በምድረ በዳ ማየት እንችላለን። ጥጃ ሰርተው ጥጃውን አምላክ አድርገው ይዘው ንስሐ ሲገቡ አላህ ይቅር አላቸው። ያሻረከ ሰው እንኳን ንስሐ ከገባ ይቅር ይባላል። ከሞተስ በኋላ ክርስትናውም እንደዛ ይላል አይልም። መንፈስ ቅዱስን የሰደበ ኃጢአቱ በዚህ ዓለምም በሚመጣውም ዓለም አይሰረይለትም አለ። ከየት አምጥታችሁ ነው ምህረት አለ እያላችሁ የምትሉት ለካደ ሰው? እኔ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ ነው የሚለው ሁለተኛ ሞት የሚባለው ነገር። ስለዚህ የተሳሳተ ትምህርት ነው። አይ ቲንክ የማታውቁትን ባትናገሩ ደስ ይለናል። የማታውቁትን በሁለቱም መልኩ ማለት ነው። ክርስትናው ላይም እስልምናው ላይም የማታውቁትን ነገር ባትናገሩ ደስ ይለናል እና መድረኩ
አገኘን ብላችሁ እኔ ቲክቶክን የምጠቀመው እንደ መዝናኛ ነው እንጂ ሲሪየስ ሆኜ አይደለም ምናምን እያላችሁ እያወራችሁን ከዛ በኋላ ማስተኮሻ እየተናበቡ መስራት ምን ማለት በጣም አስቸጋሪ ነው። አይ ቲንክ እኛ ስም አልጠቀስንም። እንግዲህ ስማችን ተጠቅሷል ብላችሁ ያላችሁ ሰዎች እኛ የምንለው የሀገራችን አንደኛ ሀገርኛ ብሂል የሚባል ነገር አለ። ምን ያለበት ምን አይችልም ነው የሚባለው። ጻፉልኝ። ምን ያለበት ምን አይችልም ይላል የሀገሬ ሰው። ጻፉልኝ። ምን አይችልም ዘላ አይችልም። እንደዛ ነው። ኢንሻአላህ ይሄን ይመስላል። ቀጥሉ። አቡኪ ሐሳብ ካለ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። አይ እንደዚህ አይነት ርዕስ ላይ እየተገባ መገኘቴ አይ ቲንክ በጣም ደስ የሚል ነገር ነው። አንድ ሌላ ብሂል አለ የሀገራችን በጣም ዝንጥ ያለ ብሂል ማለት ነው። ህፃን ልጅ መጫወቻውን ሲቀሙት ሊመቱት ይመስለዋል ይባላል። በመሰረቱ አስተውላችሁ ከሆነ ህፃን ልጅን መጫወቻ ሲቀሙት ሊመቱት ይመስለዋልና ከቤቴ እርሳስ ጠፍቷል ስትሉ እኔ አይደለሁም እርሳሱን የሰረኩት ካለ which is by default ሌባው እሱ ነው። እና እንደዚህ አይነት ነገራቶችን ከአንዴም ሁለቴ ስናይ በጣም ኦፖነንታችን በጣም ማይነር አይምሮ እንዳላችሁ ነው እየተረዳ ያለሁት። እና ይሄ እንደዚህ አይነት ነገር ይዛችሁ እዚህ ሜዳ ላይ አትግቡ በመሰረቱ ማለት ነው። የመጀመሪያ የንጽጽር ሜዳ ላይ እንደዚህ አይነት አይምሮ ይዛችሁ አትግቡ። ወሌላ አልሐምድ ሙስሊሞች አነሰም በዛም በጣም ስማርት ናቸው ወላሂ በመጨረሻ ማለት ነው። የመጨረሻ እያንዳንዱ እንቅስቃሴ የተጠና እንቅስቃሴ ነው። ሃው እንዴት አድርገን ነው ነገራትን ማስተካከል ያለብን፣ እንዴት አድርገን ነው ነገራትን መነጋገር ያለብን የመሳሰለው ነጥብ ላይ በደንብ እናቅበታለን። አልሐምዱሊላህ ያው ከኛ ሳይሆን ከምንከተለው ሃይማኖት ካስተማሩን ሃይማኖታችንን ካቀኑት ከነብያችን መሐመድ ሰለላሁ ዐለይሂ ወሰለም ከዛ የወረስነው አስተምህሮ ነው። ሌላው በጣም በሰፊው ሐሳብ ተዳሷል። ግን ልናገር መፈልገው ነገር ምንድነው የዓለም ላይ ዓለም የምትሰራበት ህግ አለ። የለፋ ወይ የሰራ ሰው የሚያገኘው ቦታ አለ፣ ያለፋ የማይሰራ ሰው ደግሞ የማያገኘው ቦታ አለ። በተቻላችሁ መጠን ይህንን ስቴፕ ለመዝለል አትሞክሩ። በቃ እውቀት ያሌለው ሰው ሊማር ነው የሚገባው። እውቀት ካሌለው ይማራል። በምንም ተአምር እውቀት ያሌለውን ሰው አናታችን ላይ የምናስቀምጥበት እንትን የለም። ሰው በዛ ዙሪያ እውቀት ሳይኖርህ ሰፈተፈት ችግር ይፈጠራል። የሆነ እንደዚህ ሆንኩኝ እንደዛ ተፈጠረ እንደዚህ ምናምን ሆነ። እንግዲህ እያንዳንዱ ነገር ተነስቷል። ያው ስም መጥራት አደብ አይደለም አንጠራምም፣ ግን በግልጽ የተነገረ ነገር አለ። ያን በግልጽ የተነገረውን ነገር እንግዲህ አይምሮ ተሰጥቷቸዋል። አስተንትናችሁ ይሄ ይሆናል ይሄ አይሆነንም የሚለውን ለመፍታት ሞክሩ። ከታች ያላችሁ ኦዲየንሶችን አድሬስ ለማድረግ ሞክረው። ቅድም ኡስታዝም እየተናገረ ነበር፣ ከዚህ ፊትም ተናግሬያለሁ። አንድ መድረክ ላይ እንዲሁ ተናግሬያለሁ። ጊዜ የሚፈታው ነገር ይኖራል። እንዲህ ነው አይባልም፣ ግን ጀስት በቃ ጥንቃቄ አእምሯችሁን ለማሰራት ሞክሩ። ከዚህም በኋላ ምንም ነገር ቢፈጠር which is አዲስ ነገር አይደለም፣ የሱና ነው የዱንያው ይሄ መንገዱ እንደዛ ነው። ሰዎች ይሄ በጣም የአእምሮ ችግር ያለባቸው ሰዎች ሊኖሩ ይችላሉ። በጣም የእውቀት ማነስ ችግር ሊኖርባቸው የሚችሉ ሰዎች ይኖራሉ። የመሳሰለውን ነገር ማለት ነው። እና ያን ነገር አድሬስ የምናደርገው በመጀመሪያው ህግ ነው which is የሰራ ሰው የሚያገኘው ቦታ አለ፣ ያልሰራ የማያገኘው ቦታ አለ። ያንን ፖይንት በምንም ተአምር እንዳሰቱት። ዝም ብሎ አንድ ሰው ወጥቶ አንድ ቀን አንድ ግጥም ስላለላችሁ ወይ ደግሞ አንድን የሆነን ሎጎ ነገር ስለሰጣችሁ ያንን ይዛችሁ በቃ ብላችሁ አትጩሁ። ማን ነው ግለሰቡ? መርምሩ። አዋቂ ነው ወይ ተማሪ ነው ወይ? ተማሪ ከሆነ እንደ ተማሪ፣ አዋቂ ከሆነ እንደ አዋቂ፣ ገጣሚ ደግሞ ከሆነ እንደ ገጣሚ ትይዙታላችሁ። እና የሆነ ጥግን ይዛችሁ በቃ ይሄ ሰው እንደዚህ ነው ምናምን ቁጭ ብላችሁ እንትና እንደዚህ ያደረገች እንደዚህ ሰራች እንደዛ ሆነ እንደዚህ ያደረገ ምናምን ወደሚል ነገር ባትገቡ ባይነኝ። አይ ቲንክ ከዚህ በላይ ብዙ ማውራት አልፈልግም። ኢንሻአላህ ቀጥሉ። ግን አንድ ነገር አስታውሳለሁ፣ ጃም ስላለ ምናልባት የሚያስታውስ ከሆነ የሆነ ቀን ያው ግለሰብ መጥራት አልፈልግም፣ የሆነ ሰው የሰለመ ጊዜ
ደዊ አንድ ነገር ብየው ነበር ከጃ ጋር ስናወራና እንዴት ነው ይሄ ነገር ምናልባት እነዚህን ሰዎች እንደዚህ እንትን የሚሉ ሰዎችን በሁለት አይነት መንገድ ልናስተናግዳቸው ይገባል። ማቹሪቲያችን ከፍ አድርገን ማለት ነው። አንደኛው ምንድነው ከነዚህ ሰዎች ማግኘት ያለብንን ሶርስ ለማግኘት መሞከር፣ ምክንያቱም ከሁለት ባዶ እንዳንሆን ማለት ነው። ጀስት የሆነ ሰዓት ፖለቲካ ለመስራት ቢመለሱ ራሱ ቢያንስ የሆነ ነጥብ ከነሱ ማግኘት ምንችል ከሆነ ያንን ነጥብ የምናገኝበትን መንገድን ሞከር የሚል ነገር አስቀምጬ ነበረ እና ብዙ ጊዜ እንደዚህ ችግር ያለባቸው ሰዎች ለዛ ፈቃደኛ አይሆኑም። ራሳቸውን ሴኩር ያደርጋሉ። ኢንፎርሜሽኖችን ምናምን ለማቀበል ወይ ደግሞ በኢንፎርሜሽኖች ዙሪያ ለማውራት ፍላጎት አይኖራቸው። ግን ወሊላሂ አልሐምድ አላህ ራሱ ያጋልጣቸዋል። ዝም ብሎ ታፍኖ መኖር የሚባል ነገር የለም። ሁሉም ራሱን ያጋልጣል። ጊዜ ይፈታል ሁሉን ነገር። ያው እየፈታው እየተመለከትን ነው። ከዚህም በኋላ ብዙ ነገር ሊፈጠር ይችላል። ምንም አዲስ ነገር አይደለም፣ የተለመደ ነገር መሆኑን እንድታቁ ነው። እና መቼም እንዳረሱ ዕውቀት ያለውን ሰው እንደ አዋቂ፣ ዕውቀት የሌለውን ሰው ነው በቦታው ሁሉንም አካል እንደዛ ተመልከቱ ፕሊስ። የማይገባውን ሰው ይሄ ልፋቱ በጣም ጥሩ ነው ይልፋ ምናምን ይማር። አሁን እዚህ ጋር የምትመለከታቸው ሰዎች ቢቻል ረጅም ጊዜ ያጠኑ ሰዎች ናቸው። እንደዛ ነው የሚሆነው ተወደደም ተጠላም ማለት ነው። እና ያ ጆርኒ ደግሞ የሚያስተምራችሁ ነገር አለ፣ ጥቅም አለው። ያንን ጆርኒን የማይሄድን ሰው ፕሊስ መቼም ቢሆን ቦታ አትስጡት። ብሎክ አድርጉት። ከተመቻችሁ እያነሳችሁ ብሎክ አድርጉት። እንታ አሁን አወከር ለምሳሌ አወከር ከሆነ ብሎክ እያነሳችሁ ማለት ነው ከየት ነው የመጣው እያላችሁ እንጂ ይሄ ማንም የሚፈነጭበት ሃይማኖት አይደለም በመሰረቱ ማለት ነው። እና ያንን እንትን እንድትሉ ነው። ጨርሻለሁ። አፍወን እንግዲህ ቀጥሉ። ፒኬ አለ የፒኬ ድምጽ ይሰማችኋል? አለው አይደል? ይቀጥል ፒኬ። እሺ አይ አልነበርኩም ለተወሰነ ጊዜና አሁን ስጠራኝ ነው የመጣሁት። ጥሩ ነው እንግዲህ ሁሉንም ነገር ያወቃችሁ ይመስለኛል ክርስቲያኖች ማለት ነው፣ ማለት ሙስሊሞች፣ እዚህ ቤት ያላችሁ ሙስሊሞች ከዚህ በኋላ የሚጠቅማችሁንም የሚጎዳችሁንም ታውቃላችሁ። ድጋሚ በዚህ ርዕስ ዙሪያ እናወራለን የሚል እምነት የለኝም። በቃ ጨርሰናል ብዬ አስባለሁ በቶፒኩ ዙሪያ ማለት ነው። ከዚህ ውጪ መናገር የምትፈልጉት ነገር ካለ መቀጠል ትችላላችሁ ኢንሻአላህ። ወይም ደግሞ ጥያቄ እናስተናግድ ካላችሁ ወይም ያልተነሳ ሐሳብ አለ እስካሁን በተወራው ዙሪያ ካላችሁ እሺ ጃ ቀጥል። ጃ አላየሁም ነበር። ቀጥል ጃ። ሚዩት ላድርግ። ሰላም በላቸው። ቀጥል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም እንዴት ናችሁ? አላህ በያላችሁበት ይጠብቃችሁ፣ ሁላችንን የሚጠብቀን። እኔ ሁለት ነገሮችን ለማንሳት ነው የፈለኩት። አንደኛ ነገር እኔ እስልምናን ከመቀበሌ በፊት ስለ ሙስሊሞችም ጭንቅላቴ ላይ የተቀረጸ ነገር ነበር። በጣም የምወደው እንትን የምለው በጣም የማከብረው የምጓጓለት ማለት ነው። ምንድነው ሙስሊም ሲባል ስነ ስርዓት ያለው አረማመዱን የሚጠነቀቅ በቃ እዛም እዚህም የማይርመጠመጥ ለራሱ በጣም ክብር ያለው በቃ እኔ ላይክ ከሙስሊሞች እንደዚህ አይነት ፓሽን ወስጃለሁና በቻልኩት መጠን በዚህ ላይ ፍሎ ለማድረግ ሞክሬያለሁ። እኔ በቃ ላለመርመጥመጥ ሞክራለሁ፣ እዛም እዚህም ላለማለት ነው። በቃ ስነ ስርዓት ይሄ ኩል የሆነ ሰው አለ አይደለ? እንደዛ ለማድረግ ሞክሬያለሁና ያው ይሄንን ስታንዳርድ አንርሰው ነው ሙስሊሞች ኩል ለመሆን ሞክሩ። እኔ እንደዛ ነው በቃ የሚያምርብንና እዛም እዚህም ባንርመጠመጥ አሪፍ ነው። ሁለተኛው ነጥብ ደግሞ ማለት እስልምና ሳይሆን ሃይማኖት የሚባል ነገር ውስጥ ከመግባታችን በፊት የነበረን ህይወት ነበረ። ማለት ይሄ ውሸት፣ አጭበርባሪነት፣ ሌባ፣ ቅጥፈት፣ ብልግና፣ ዱርዬነት እነዚህ ህይወቶች ነበሩን። ማለት በቃ ይሄ ዓለማዊ ህይወት ውስጥ ተጠመዱና በቃ በጣም በሚያስጠላ ነገር ውስጥ ጊዜያችሁን ታሳልፋላችሁ። በጣም ብዙ መጥፎ አልባሌ የሆነ ነገር ማለት ነውና ከዛ ያ ህይወት ደከመንና እስቲ ለፈጣሪ ህሊናችንን እናስገዛ፣ ፈጣሪን እንፈልግ፣ ፈጣሪን እናገኝ ብለን ወደዚህ ወደ ሃይማኖታዊ ነገር መጣን።
እና ላይክ ሃይማኖታዊ የሚባል ነገር አለ፣ ዓለማዊ የሚባል ነገር አለ። ዓለማዊ ማለት አምላክን ረስቶ አምላክ በማይወደው ተግባር ውስጥ ተሰማርቶ እያጭበረበሩ እየዋሹ እየባለጉ እየቀጠፉ እያስመሰሉ መኖር ማለት ነው። የዓለማዊ ህይወት ላይ ያለው ይሄ ነው። ወደ መንፈሳዊ ህይወት ስንመጣ ደግሞ ሙስሊም ይሁን ክርስቲያን አይደለም፣ ማንም ሰው መንፈሳዊ ህይወት ብሎ ሲመጣ እነዚህን ነገሮች አውልቆ ነው መግባት ያለበት። ምክንያቱም ያንን ነገር ለመጣልና ይህንን ነገር ለመልበስ ወደዚህ እስከተመጣ ድረስ ማለት ነው። እና አይዶን ነው ማለት ህሊና እንኳን ባይኖረን አይዶን ነው ማለት ይህንን ነገር በማድረግ ጊዜ ፈጣሪ ምንድን ነው ማለት ምንድን ነው ለዚህ ነገር የሚሰጠኝ ሪስፖንድ ምንድን ነው ብለን ነው የምናስበው። ማለት እኔ አሁን ሳጭበረብር፣ ፖለቲካ ስሰራ፣ ሰዋሽ ስቀጥፍ፣ ሰው ላይ ደባ ስሰራ፣ ወንድም እህቶቼ ሌሎች ሰዎች ላይ መጥፎ ሲሆን እንትን ሲሆን ማለት ምንድን ነው ማለት እኔ ፈጣሪ የሚሰጠኝ ክሬዲት ምንድን ነው ብዬ ነው ማለት የማስበው። ማለት ይህንንስ ቆም ብሎ ለማሰብ ጊዜ አይኖረንም ወይ? ወይስ ደግሞ እንዴት ነው እንደዚህ አይነት ተንኮል ሲሰሩ አምላኬ ወይ ዛሬ ለአንተ ጥሩ የሆነ ተንኮልን መስዋዕት ላደርግልህ ነው እና መስዋዕቴን ትቀበል ዘንድ የአንተ መልካም ፈቃድ ይሁን ብለን ነው ወይ የምንጀምረው? እና አጃይብ ነው ወላሂ በጣም አጃይብ ነው። እና ምንድን ነው ቢያንስ እኛ ወደዚህ ወደ ሃይማኖታዊ ንጽጽር ስንመጣ ቢያንስ ዓለማዊ ሰዎች ከሚያደርጉት ነገር ቢያንስ ትንሽ የተሻለ ነገር ማድረግ አለብን ብዬ አስባለሁ። እና ያው ሆነም ቀረ ገባም ወጣ ምናምን ነገር በመጨረሻው ጊዜ ሁሉንም ነገር እንተሳሰበዋለን። እንትን ነው ይሄ አሁን ያለው ግርግር ምናምን እስልምና ላይ በጣም ትንሹ ነገር ነው። ምክንያቱም ከዚህ በላይ እንደ ዓለም ብዙ እስልምናን ለመጣል፣ ለማፈራረስ፣ ለማበለሻሸት የተደረጉ ነገሮች አሉ። ግን ያው እስልምና ይቀጥላል፣ እነሱ ደግሞ ያልፋሉ። ሁሌ እንደዛ ነው የሚሆነው። አንድ መልእክት አለኝ። ውሏችሁን አስተካክሉ። ሁላችሁ ገባችሁ? ሁላችሁም ውላችሁን አስተካክሉ የምር ማለት ነው። እና እኔ በቃ ያን የምትከተሉትን ሰው እንትን በሉ፣ ግርግር አትውደዱ። ይሄን ግር የተባለበት ቦታ እንትን ይባላል። ይሄ ጥንባንሳ የሚባል እንስሳ አለ። ይሄ ጥንብ የሚበላ ማለት ነው። ልክ የሆነ ጥንብ ሲያዩ በቃ ይሰበሰባሉ እዛ ጋር። እንደሱ አይነት እንትን ባህሪ አታሳዩ። ኩሉ ለመሆን ሞክሩ። በቃ የምትሉበትን ቦታ ከምትሰሙት ከምታዩት ነገር ራሳችሁን ጠብቁ። ምክንያቱም አልባሌ የሆነ ነገር ነው እየተለማመዳችሁ ያላችሁት እና ከእንደዚህ ነገር ራሳችሁን ለመጠበቅ ሞክሩ። በተረፈ ሁሉንም ነገር ከአላህ ጋር ነው የምንተሳሰበው። ግን ያው በቃ በምናደርገው ነገር በምንሆነው ነገር ለሌሎች ሰዎች እንቅፋት እንዳንሆን ቢያንስ ኃላፊነት እንውሰድ። አብዛኞቻችን ከ18 ዓመት በላይ ስለሆነን ትንሽ ኃላፊነት ለመውሰድ እንሞክር። ይሄን ለማለት ነው። ሁላችንም ባለንበት አላህ ይጠብቀን። ይህንን ለመናገር ነው። እኔ አመሰግናለሁ። ይሄን ለማውራት እንገቦት እና ሁላችሁንም ሰላም አለይኩም ብያለሁ። በጣም ነው የምወዳችሁ በጣም ማለት ነው። ወላሂ መቼም እኔ ብቻ እኔ ጋር ትልቅ ቦታ አላችሁ፣ መቼም አረሳችሁም። እና በቃ በመልካም ነገር እንተሳሰቡ። አንዳችን በአንዳችን ላይ እንትና እንሁን። ያው ከምንነቃቀፍ እንደጋገፍ ነው፣ የተደጋገፍን እንለፍና እንኳን ይሄ ቅርና ህይወት ላይ ራሱ ብዙ የሚያሳስበን ነገር አለ፣ ብዙ የሚያስጨንቀን ብዙ ያልሞሉ ነገሮች አሉንና ያው ከዚህም ዘለን ለዛ መትረፍ እየተገባን በቃ በዚህ በትንሽ ነገር አንጠላለፍና እንደዛ ይሁን። በያለንበት ሁላችንንም አላህ ይጠብቀን ለማለት ያክል ነው። ጀዛኩሙላሁ ኸይረን። የጠፋ ሰው አትጥፋ እንጂ ብቅ በል፣ እንጠብቀሃለን። ያው እየመጣህ ብቻ ሀይ በለን። ተወራ ቁጥር ቤት እየከፈቱ ሌሊቱን ሙሉ የባልቴት ወሬ ሲያወሩ ነው የሚያመሹት። ከነዚህ ሰዎች መካከል ባይዘው የራሳቸውን ከተጠቀሱ ካራክተሮች ውስጥ ነኝ ብለው ከሚያስቡ ሰዎች መካከል አንዱ ጉዳይዲያ ነው። ጉዳይዲያ ሰሞኑን በቃ እኔ ጤናው እስኪያጠራጥረኝ ድረስ ነው ሲንዛዛ የነበረው ማለት ነው። እኔ አየዋለሁ፣ በቃ ዝም ብዬ ተወዋለሁ። አየዋለሁ እንዴ መጀመሪያ እኔ ጋር ነበር ሲያወራ የነበረው ስለ እኔ የኤቲስት ፕሮፋይል አድርጎ ምናምን እያለ። ኤኒዌይስ ችግር የለውም እሱ የሆነ ነገር እንትን ብሎ ሊሆን ይችላል ብዬ ዝም አልኩ። ከዛ በኋላ ግን እያንዳንዱ የሚያነሳቸው ፖይንቶች አሉ። እያንዳንዱ የሚያነሳቸው ፖይንቶች ወይ በትክክል አይማር፣ ወይ ተማር ሲባል እሺ ብሎ አይሄድ፣ ወይ የሚመክሩትን ሰዎች አይሰማ፣
በቃ ሙሉ ለሙሉ ኮምፕሊትሊ ከኢስላም ውጭ የሆነ አስተምሮ ነው የሚያስተምረው አልኩ የሚያወራው ማለት ነው ባጭሩ ከኢስላም ውጭ የሆነ ነገር። አሁን ትናንት ነው ዛሬ ነው የሆነ ቪዲዮ አየው እንዲህ ስዞር ምናምን የሆነ ቪዲዮ አየው። ማን ነው ላላችሁ ጉድ አይዲያ በስም እኮ እየተናገርኩ ነው። ጉድ አይዲያ ወይም ሙሐመድ ወንድማችን ጉድ አይዲያ የሆነ ቪዲዮ አየው። ያ ቪዲዮ ምን ይላል? በእስልምና እኮ አንድ ሰው ከከፈረ ወይም ደግሞ ካሻረከ በኋላ መመለስ የሚባል ነገር የለም። ካሻረከ ከከፈረ በኋላ መመለስ የሚባል ነገር የለም። መመለስ የሚባል ነገር ያለው ክርስትና ላይ ነው። እና ያው ከዛ በኋላ ያለውን ነገር በስሜት ተነሳስቶ የሚበላው ምን ይበላው አላቅም፣ አይመለከተኝም። እኛ እንሄዳለን የሚቀበለን ሰው አለ ምናምን ያለው ማለት ነው። እሱ የሆነ ሰው አናዶትም ሊሆን ይችላል። እሱ የራሱ ጉዳይ ነው። ከፈለገ ይሂድ ከፈለገ ይቅር፣ አይመለከተኝም። ግን ኢስላም ላይ ያነሳው ነገር ምንድን ነው? ፍጹም 100% ስህተት የሆነ ነገር ነው ያነሳ። ኢስላማዊ አስተምህሮት ላይ እንደዛ የሚባል ነገር የለም። አንድ ሰው እስካልሞተ ድረስ አንድ ሰው ከፍሮ ወደ ኢስላም ቢመለስ ተውበቱ ተቀባይነት አለው። ያለፈው ወንጀሉ በሙሉ ይማርለታል። ይሄ ኢስላማዊ አስተምህሮ ነው። አንድ ሰው እስካልሞተ ድረስ በኩፍር ላይ ሲሞት ብቻ ነው ተጠያቂ የሚሆነው፣ ተውበት ሳያደርግ ሲሞት ብቻ። ይህም በተመለከተ ሱረቱል በቀራ ምዕራፍ 2 ቁጥር 217 ላይ ያስቀምጣል። በክህደታቸው የሚሞቱ ሰዎች የጀሃነም እንደሚሆኑ ማለት ነው። በክህደቱ የሚሞት ሰው ነው። ከዛ ውጭ ያለውን ነገር በተመለከተ ግን አንድ ሰው በእምነት ላይ የነበረ ከዛ በኋላም የከፈረ ነገሩን ሳያውቀው ማለት ነው የከፈረ ሰው ወይም አፖስታሲ የምንለው ወይም ሙርተድ የሚባለው አካል ወደ ኢስላም ከተመለሰ ያለፈው ኃጢአቶች በሙሉ ይሰረዩለታል። እንደ አዲስ ልጅ ነው የሚሆነው። ይህም በተመለከተም ሱረቱል ኢምራን ላይ ቆይ ላውጣላችሁ። ሱረቱል ኢምራን ምዕራፍ 3 ቁጥር 89 ማለት ነው። Where are you? እና ኢሹ ምናምን እንደዚህ ላለማውጣት ምናምን ተብሎ አንዳንድ ጊዜ ሰው ስህተቱ ሲታለፍ ጭራሽ ደግሞ የሆነ በየጊዜው የባልቴት ወሬ መስል እንደ ቡና ጠጪ ሀሜት በሀሜት የሚሆን ሰው በጣም ነው የሚያስጠላ። እኔ ባይዘው እንደዚህ አይነት ነገር አውርቼ አላውቅም፣ አልወድም እንደዚህ ማውራት። ግን አንዳንድ ሰው አለ መነገር ያለበት ሰው አለ፣ ካልገባው በቃ እሺ። ወዴት አይ ቲንክ ይነበባቸዋል ብዬ አስባለሁ። ያው ይሄኛው ትንሽ አሪፍ ነው። ኦኬ ምን ይላል? ሱረቱል ኢምራን ምዕራፍ 3 ቁጥር 86 ጀምሮ እንየው። 85 ጀምር። ከኢስላም ሌላ ሃይማኖትን የሚፈልግ ሰው ፈጽሞ ከእርሱ ተቀባይ የለውም፣ እርሱም በመጨረሻይቱ ዓለም ከከሳሪዎች ነው አለ። ከእምነታቸውና መልእክተኛውም እውነት መሆኑን ከመሰከሩ የተብራሩ አንቀጾችም ከመጡላቸው በኋላ የካዱን ህዝቦች አላህ እንዴት ያቀናል? አላህ በዳዮችን ህዝቦች አያቀናም አለ። አንድ ሰው እውነቱ ተገልጾለት አውቆ ከዛ በኋላ የሚክድ ሰው አላህ ሱብሓነሁ ወተዓላ እንደማያቀረው ይነገራል። እነዚህ ቅጣታቸው የአላህና የመላእክት የሰዎችም ሁሉ እርግማን በእነሱ ላይ ነው። እነዚህ እንግዲህ በዛ ሁኔታ ላይ ሆነው የሚሞቱ አካላቶችን ነው የሚመለከተው። በውስጧ ዘውታሪዎች ሲሆኑ ቅጣቱም ከነሱ ላይ አይቀልላቸውም፣ እነሱም ቀን አይሰጡም አለ። ቁጥር 89 ላይ ምን ይላል? እነዚያ ከዚህ በኋላ ምን ያሉ ንስሐ የገቡ በተውበት የተመለሱ ማለት ነው። ንስሐ የገቡና ስራቸውን ያሳመሩ ሲቀሩ አለ። ስለዚህ እነዛ የሚቀጡት ወደ ጀሃነም የሚወረወሩት የሚቀጡት አካላቶች እነማን ናቸው? ንስሐ ያልገቡት ተውበት ያላደረጉት ወደ አላህ Subhanahu Wa Ta'ala ያልተመለሱት ናቸው። ከምን በኋላ? ከከፈሩ በኋላ ወደ ኩፍር ከሄዱ በኋላ ሽርክም ሊሆን ይችላል፣ የትኛውም ወንጀል ሊሆን ይችላል። ከሄዱ በኋላ በተውበት የማይመለሱ አካላቶች ከሆኑ ምን ይሆናል? እነዛ የሰውም የመላእክትም እርግማን ይሆንባቸዋል፣ እንዲሁም ደግሞ ወደ ጀሃነም ተወርዋሪዎች ናቸው። ነገር ግን እነዚህስ ከዚህ በኋላስ ንስሐ የሚገቡ የሚጸጸቱ የሚመለሱ ስራዎችንም ያሳመሩ ሲቀሩ እነዚህንስ ይምራቸዋል፣ አላህ መሐሪ አዛኝ ነው ይላል። ከየት እያመጣ ነው ታዲያ ይህ ሰውዬ በኢስላም እንደዚህ የለም እንደዚህ ነው ያለ እያለ ሊያወራ የሚችልበት ምክንያት ምንድን ነው? አንድ ሰው ካላወቀ በቃ አላቅም ነው ማለት ያለበት። ካልተማረ አልተማርኩም ነው።
ካልሆነ ተማር ሲባል ደግሞ ገብቶ መማር ነው። ትምህርት ቲክቶክ ላይ የለም። ቲክቶክ ላይ ለመማር የምትሞክሩ ሰዎች ካላችሁ ቲክቶክ ላይ ቂርአት የለም። ቲክቶክ ላይ ትምህርት የሚባል ነገር የለም። ምናልባት እንደዚህ አይነት ቤቶች የሚውሉበት ኢቭን የሙስሊም ቤት አይደለም። አሁን እኔ እሱም ፐርሰናሊ ስለሱ ስም እያነሳው ማወራ ያነሳው ነገር እዚህ ጋር ያነሳው ነገር የግድ መልስ መሰጠት ስላለበት ነው። እገሌ እገሌ እያልኩ ዝም ብዬ በለሆሳስ መሄድ ስላልፈለግኩ ነው። ጉዳይ ዲያ እያልኩ ማወራ ማለት ነው። ሶ ምንድነው ቲክቶክ ላይ መማር ከፈለገ የሙስሊም ቤቶች ላይ የገባ መማር ነው። የክርስቲያን ቤቶች ላይ እየገቡ ሙስሊሞችን የሚያሙ ሰዎች የክርስቲያን ቤት ላይ ይገባሉ፣ ሙስሊሞችን ነው የሚያሙት። በቃ እንደዚህ እንዴ ምንድን ነው እንደዚህ? እና አሁንም ከፍራችኋል፣ ወደዛ ሄዳችኋል እየተባለ አይደለም። ለነፍሳችሁ ነው። ከመጣችሁ ኑ፣ ካልመጣችሁ የትም መሄድ ትችላላችሁ። እኛ አይመለከተንም። ከመጣችሁ መምጣት ነው፣ ካልመጣችሁ መሄድ ትችላላችሁ። ጥሩ ስትሰሩ እናበረታታለን። ከዚህ በፊትም እንደነበረው ጥሩ ነገር ሲሆን ከፍ ከፍ እናደርጋለን። ስትሳሳቱ ደግሞ ቀስ ተብሎ እንደሚነገረው ይነገራል። አልሰማ ካላችሁ ግን ሌላው ሰው በሙሉ መጠንቀቅ ስላለበት በግልጽ ይነገራችኋል። ስለዚህ ኡስታዝ ወሂድም ከትላንት ምናምን እንደዚህ 4 ልጆች ምናምን ብሎ ካወራ በኋላ እንግዲህ እናንተ ናችሁ ተብሎ እነገሌ ተብሎ የተወራ ነገር የለም። 4 ልጆች ካለ በኋላ ሌሊቱ ሙሉ ሙስሊሞች እናንተ እስልምና አልሰጣችሁም ምናምን በሚል ርዕስ እንዴ እኛንን እያላችሁ እኮ ነው ባይዘው። ያረ ብልጥ ሁኑ፣ አራዳ ስትሆኑም አራዳ ሁኑ። እኛንን አትበሉን። በቃ እኛ እናንተ ማንነታችሁን በቃ ትተናል፣ ማወቅ አልፈለግንም ማለት። ሌሊቱን ሙሉ እኛንን ስለኛ ነው የሚያወራው። ስለ እናንተ ከሆነ መመለስ ነው። በቃ ተውበት አድርጉ፣ ተመለሱ። የማታውቁትን ነገር አታውሩ ነው ኢስላም ላይ። እኛ አሁን ፈትዋ የራሱ ሰው አለው። ፈትዋ ጋር አሁን እኔ ለምሳሌ እኔ ቁርአን አላቀረም። ቁርአን መቅራት ማንበብ እችላለሁ። ቁርአን አላቀረም። እኔ ማስቀራትም አልችልም። ኪታብም እንደዛው ማስተማር አልችልም። ንጽጽር ጋር በተገናኘ ግን እኔ የማውቀውን ነገር ብቻ አካፍላለሁ። ካልሆነ ካላወቁት አላውቀውም ነው። እንዴት ነው ሰው አላውቀውም ማለት የሚያቅተው? ተማሩ ስንልቆ እናስተምራችሁ እኛ ምናምን አይደለም። እኛ ማንን ነው የምናስተምር? ቁርአን ጋር በተገናኘ የሚያስተምሩ ሰዎች አሉ። እዚህ ላይ ኪታብን በተገናኘ የሚያቀሩ ሰዎች አሉ። ስለዚህ በግልጽ ማለት ነው፣ በግልጽ ምን ያለበት ምን አይችልም እንደሚባለው እንደዛ እንዳትሆኑ። እኛን ነው የሚመለከት ካላችሁ ከጥፋታችሁ መታረም ነው። አይ አንታረምም ካላችሁ ደግሞ ፕራውድ ናችሁ፣ በቃ ኑሩ። እኛ ደግሞ ምን የማድረግ ግዴታ አለብን? እነዚህ 400 ምናምን ሰው አለ፣ የመንገር ግዴታ አለብን። እዛው ተያይዛችሁ መኖር ትችላላችሁ ማለት ነው። who cares? ምን አገባኝ? አላህ Subhanahu Wa Ta'ala እኮ ባሮቼ ሆይ ብሎ በተደጋጋሚ ይናገራል። ተውበትን ተቀባይ እንደሆነ ወደሱ የሚመለሱ አካላቶችን ተቀባይ እንደሆነ ይናገራል። እንዴት ነው አንድ ሰው ከከፈረ በኋላ መመለስ አይችልም ብላችሁ የምትናገሩት? ማኑ ናችሁ ነው እናንተ? ሶሪ እናንተ አልኩ ደግሞ የክብር ነው የእንትን ብዜት ነው እንዳትይማሂ። አንተ ማን ሆነህ ነው ትምህርቱንም ሳታውቀው ምን ሳትል እንደዛ ብለህ የምትናገር? የኢስላም እኮ ትልቁ አስተምህሮቱ አላህ Subhanahu Wa Ta'ala በይቅርታ መቀበል መቻሉ ነው። በይቅርታ መቀበሉ፣ የሰው ደም አለመፈለጉ። ይሄ እኮ የኛ ዋና አስተምህሮ ነው። እስልምና ውስጥ ለመዳን እኮ የመጀመሪያውና ትልቁ መስፈርት ከእምነት ቀጥሎ መጸጸት ነው፣ ተውበት ነው። መጀመሪያ ማመን፣ ከዛ መጸጸት ነው፣ ከዛ መልካም ስራ መስራት እያለ ይቀጥላል። እንዴት ነው ትክክል እንደው የመጀመሪያው ዋና መሰረቱን እንኳን ሳታቅ እንደዚህ በድፍረት የምትናገረው ነው? እና በጣም ብዙ ጊዜ ስለተነገረ መናገርም እንትን በቃ አላ ደከማቸው እኮ ኡስታዞች። ሜሴንጀር ላይ አውራኝ አለ ኡስታዝ ወሂድ። ሜሴንጀር ላይ አውራኝ፣ ትምህርቶች አሉ፣ ፋይል ልስጥህ አለ። በቃ ሂዶ የማይማር ሰው ከሆነ ምንም ትርጉም የለውም። እኛ ተሸክመናችሁ ምን ዞርበት ምንም ምክንያት የለም። እንደዚህ ስትሉ ሰለምቴዎችን ለምንድን ነው በመጥፎ ምታን? እንዴ ማንን ነው በመጥፎ የሚያነሳው? ሰለምቴ 4 ልጆች ብቻ አረጋችኋቸው። ቲክቶክ ላይ እኮ ነው ያላችሁት። ከ5000 በላይ ሰዎች የሰለሙበት ቦታ እኮ ነው ቲክቶክ። ምንድን እኛ ብቻ ነን ሰለምቴዎች አላችሁ? እነ ረያን እኮ አሉ አይደል እንዴ? እነጃ አሉ። ስንት ሰለምቴዎች የሞሉበት እኮ መምህሮቻችን ሁሉ እኮ እኛ ሰለምቴዎች ናቸው።
መምህሮቻችን ሁሉ እኮ እነ ኡስታዝ ወሂድ እኮ ሰለምቴዎች ናቸው። እነ ቃላሚን ጸጋዬ ሰለምቴዎች ናቸው፣ ትልልቅ ሰዎች። እኛ 4 ሰው ቁጭ ብላችሁ እኛ ብቻ ነን ሰለምቴዎች ብላችሁ አንዳንድ ሰለምቴዎች አሉ እንደዚህ እኛን እንዴት ይወቅሳል እንዴት ሰለምቴዎች እያለ ምናምን እንዴት ነው ግን እንዴ ምን አይነት አማርኛ የምታወሩት? ስለዚህ ስራችሁን የጠራችሁ እኛ ማንም የጠራችሁ ሰው የለም። ስራችሁ ግን ጠርቷችኋል። ጠርቶ እኔ ነኝ እንድትሉ አድርጓችኋል ነው። ስለዚህ ራሳችሁን በራሳችሁ አታሳጡ። በቃ እየተነገረው ሁሉ ለኔ ነው አትበሉ። ራሳችሁን በራሳችሁ አታሳጡ። አሁንም ችግር ካለባችሁ በተውበት ተመለሱ። አለቀ በቃ። እንደኛ እኮ ስንት ኃጢአት ላይ ተዘፍቀር የነበርን ሰዎች ነን። ሁሉም ሰው እኮ ስለሚመለስ ነው። የሆነ እዩልን ብለን እኮ ኃጢአቶቻችንን እዚህ መጣ አንናዘዝም። እናንተ ይሄው መናፍቅ እኮ የተባልኩት አይነት ነገር ለምንድን ነው የምታወሩ? ትልልቅ ሰዎች እኮ ናቸው። እገሌ እኮ መናፍቅ ብሎ ጠራኝ። አንቺ መናፍቅ ነሽ ተብለሻል። እንደዛ በስምሽ ተጠርተሻል። ተግባርሽ ከሆነ የጠራሽ እንግዲህ መጠንቀቅ ነው። ተግባርሽም ማስተካከል ነው። በስም እስካልተጠራችሁ ድረስ ማለት ነው። ከሙናፊቅ በላይ ጠላት የለም። የባቢሎን ደቀ መዝሙር ጠላት ደስ እንዳይለው ምናምን ካስመሳይ ሰው በላይ ለሙስሊምን በየጊዜው የሚያስመታ አስመሳይ ሰው ነው። ከዛ በላይ ጠላት የለንም። ያኛ ኑሮንም አያውቅም። ምን ክርስትና እንደዚህ ቢችሉ ኑሮ መጣው አይወያዩም እንዴ? ለምንድነው ቤታቸውን ዘግተው በእነዚህ አካላቶች ሁሌኛን የሚያስወቅሱን የሚያስመቱን? እነሱ ከነሱ በላይ ጠላት እንደሌለን ስለሚያውቁ እኮ ነው። ስለዚህ እናንተም ሞኝ አትሁኑ፣ በትክክል ወቁ። እኔ አሁንም በተናገረው ዙሪያ ብቻ ነው እኔ ስለ ኡስታዝ ወሂድ ስላወራው ነገር ሳወራ ቤት ከፍተው የሚያመሹትን ነው ስማቸውን ያልጠቀስኳቸውን ሰዎች እኛን የሚመለከት የሚሉ አካላቶችን እነሱን በተመለከተ ነው ያወራሁት ማለት ነው። ጉዳይዲያ ጋር በተገናኘ በዚህ በተናገረው አንዴ ጳውሎስ ሐዋርያ ነው በእስልምና ብሎ ሲያወራ ነበረ። ያው ለዛም ደግሞ አይ በቃ ምናልባት እስራኤልያ ላይ የተቀመጠ ነገር ስላለ እሱን አይቶ ሊሆን ይችላል ምናምን እየተባለ ነበረ። በቃ ዝም ተባለ። አሁን ምንድነው በእስልምና አስተምህሮት አፖስታሲ የሆኑ አካላቶች ሲመለሱ ምናምን ተውበት በቃ ሙሉ የእስልምናን አስተምህሮት ከሐስከፈ ማለት ነው እየናደ ያለው። ሲወለድ ሰው ሙስሊም ነው ስንል እኮ ሌላ ቤተሰቦቹ አይሁድም ክርስቲያንም ያደርጉት ሪቨርት የሚባለው እኮ ለዛ ተመላሽ ነው የምንላቸው እኛ። ከመጀመሪያው ራሱ አዲስን ሃይማኖት የተቀላቀሉ ሰዎች አይደሉም እኮ ሰለምቶች፣ ተመላሾች ነው የምንላቸው። ተመላሾች የምንላቸው እኮ ጥፋት ላይ ቆይተው የተመለሱ ስለሆኑ ነው። ሪቨርት ብለን እየጠራን እኛ አይ መመለስ የሚባል ነገር በእስልምና የለም። በእስልምና መመለስ የለም። አንድ ሰው ከከፈረ ነው። እና ኮንቨርትና ሪቨርትን እንኳን ለይታችሁ አታውቁም። በእኛ በአስተምህሮታችን ነቢያችንም ሰለላሁ ዐለይሂ ወሰለም በሐዲስ የተናገሩት እንዲሁ በተጨማሪ ስለ አፖስታሲ እንኳን በተመለከተ ስኮላሮቹ እነ ኢብኑ ተይሚያ፣ ኢብኑ ቁዳማ፣ ኢማሙ ነዋዊ አፖስታሲ ይሄ ሙርተድ የተባለ አካል በተውበት ከተመለሰ ያለፈ ወንጀሉ በሙሉ ይማርለታል ነው የተባለ። ያለፈ ወንጀሉ በሙሉ ምን ይላል? ይማርለታል። ስለዚህ ሰለምቴዎች እናንተ የሆነ አራት ሰዎች ስትነኩ ሙሉ ሰለምቴ እንደተነካ አድርጋችሁ የምታወሩት እዚህ አንድ ሰው ብቻ ያስያዘው ኡስታዝ ሁሱ አላህ ይጠብቀው፣ እሱ ብቻ ያስያዘው 5000 ሰለምቴ ነው ያለ። እናንተ ሊቀመንበር ናችሁ፣ ስምጠሪና ምንድናችሁ እናንተ? የነሱ ምንድናችሁ እናንተ? አራት ማለት ምንም አይደላችሁም ማለት እኮ ነው። ዓለም የምትባለው ልጅ ብሎክ አድርጓት ከዚህ ታች ያለችውን። ቆይ እኔ ራሴ ልቦልካት። እዛ ስታቀሳስር እድሜሽን ትጨርሻለሽ። ስለዚህ ስለ አራት ሰለምቴዎች ሲወራ አራት ሰለምቴዎች እንደዚህ አይነት ባህሪ ያላቸው ሲባል ሙሉ ሰለምቴ ነው እየተወራ ያለው ሙሉ ሰለምቴ ነው ብሎ መናገር ማለት ራስን እንደ ሊቀመንበር መቁጠር ነው። ኡስታዝ ወሂድን አስገቡት።
ስለዚህ በምታነሷቸው ነገራቶች ላይ አላህን ልትፈሩ ይገባል። የምር ሙስሊም ነን ብላችሁ የምታስቡ ከሆነ አላህን ፍሩ፣ ተመለሱ። እኛን ነው የሚመለከት ካላችሁ ተውበት አድርጉ፣ መማር ያለባችሁን ተማሩ። መሄድ ነው የምንፈልገው ካላችሁ ደግሞ ማንም ይዛቸው የለም። እኔ እገሌ እንደዚህ ሆነ ተብዬ እኔ አልጠየቅም። እያንዳንድሽ በነፍስሽ ነው የምትጠየቂው። እኔ ምንም የምጠየቅበት በእናንተ ምንም ምክንያት አይኖርም። ስለዚህ እንደዚህ አይነት የምትሰሩ ሰዎች አቁሙ ነው። ሌላው ጉዳይዲያ ደግሞ ያለ እውቀት አታውራ ነው። በቃ ተማር። ከተማርክ በኋላ እስልምና እኮ እንደዚህ ነው የሚያስተምር ብለህ ተናገር። ካልሆነ እስልምና አትበል። እኔ የማስበው ብለህ ወይ የራስን ሀሳብ ግለጽ። እኔ የማስበው እያልክ አውራ። በእስልምና እንዲህ የለም እንዲህ አለ ለማለት ግን መጀመሪያ መማር ይቀድማል። እና ሰላም አለይኩም ብያለሁ። ገስት ላይ ያላችሁ ሁላችሁንም ኡስታዝ የምታወራው ሀሳብ ካለ ኡስታዝ ቀጥል። ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። አውሩና ሰላም ወራህመቱላሂ ወበረካቱ። አውሩና አንድ ከ10 ደቂቃ በኋላ አወራለሁ ኢንሻአላህ። እሺ ኡስታዝ። እሺ ሀቢቢ ሳላህ ኤላ መወዳ ፋሩቅ የምታነሱት ሀሳብ ካለ በተነሳው ዙሪያ ላይ ሀሳብ ብታነሱ ጥሩ ነው፣ ደስ ይለኛል። ኡስታዝ ሳላህ እሺ ቀጥል። እሺ ሰላም አለይኩም ሁላችሁም እንዴት ናችሁ? ከላይም ከታችም ያላችሁ ሰላም ወራህመቱላሂ ወበረካቱ። ድምጽ ይሰማል? ፒኬ በደንብ ይሰማል። ኦኬ ብዙም ሪያክት ማድረግበት ነገር የለም። በመጀመሪያ ሁለት ፖይንቶችን ነው ማንሳት የምፈልገው። ከዚህ ቀደም ስለ ሰላምቴዎች ተናግሬ ነበረ የሆነ ላይቭ ላይ አይ ቲንክ ቤቴን ከፍቼ ይመስለኛል። እና አሁን ላይ ሰዎች እንግዲህ ሰላምቴዎች ምናምን ብለው እዚህ ሚዲያ ላይ የምናያቸው ነገራቶች አሉ። ሰላምቴዎችን ስንናገር ሰላችሁ በጣም ሰላምቴ ሆነው ከታችም አንድ ሁለት ልጆችን እያየው ነበረ ሰላምቴዎችን እና ሰላምቴዎች ምናምን ሲባሉ የነሱም ስም ጭምር እንዲጠፋ ነው እዚህ ጋር እየተደረገ ያለው። አሁን በእነዚህ አይነት ልጆች በእንደዚህ አይነት መሰል ልጆች ሰላምቴዎች እንደዚህ ናቸው ያን ስንናገር ሌላውንም ያስከፋል። አይ ቲንክ ይመስለኛል ይሄ እንደዚህ አይነት ድራማዎች የሚሰሩት ህዝበ ሙስሊሙ ለሰላምቴ ያለው ቦታ እንዲቀንስ ይመስለኛል። ትልቁ ይሄ ፖለቲካ ነው ብዬ ነው እኔ የማምነው። ምክንያቱም ሰላምቴዎች እንደዚህ ናቸው ስንል ሌላውን እያስከፋን ነው የምንሄደው። ሌላውን እንድንጠረጥር ነው እየተፈለገው። ኦኬ ከታች አሁን ድምፃቸውን አጥፍተው በቂርአት ላይ እንዲሁ ደግሞ የተለያዩ ኪታቦችን የሚቀሩ ልጆች አሉ። ስም መጥራት ካለብኝ ከታች አሉ፣ አስፈላጊ ከሆነ ጠራቸዋለሁ። ኮሜንት ላይም እያየዋቸው ስለሆነ እነሱ ልጆች አሁን ላይቭ ላይ አይታዩም። ቤታቸውን ከፍተውም አያውቁም። ከሰለሙ በኋላ ቀጥታ ወደ ቃኢደቱ ኑራንያን ሄዱት። ቀጥታ ወደ ቤዚክ ኪታቦችን ሄዱት። አረብኛ መማር ቁርአንን መቅራት ነው የጀመሩት። ሚዲያ ላይ አይታዩም። ሰለምቴ ሲባል እነሱን ያጠቃልላል እና ሰዎች ለሰለምቴ ጥሩ ቦታ እንዳይኖራቸው የተደረገ ነገር ይመስለኛል ይሄ እና እንደዛ ደግሞ አይሳካም። እናንተ ነጥለን ነው ብንናገርም እንደዚህ ፖለቲካ ለመስራት የሚመጡትን ልጆች ነው የምንናገረው። እኛ ሰለምቴዎችን የምንጠረጥርበት ምንም ምክንያት የለም። ሰለምቴ ሲባል ዲኑን ተምሮ የሚያስተምር ነው። ብዙ ጊዜ ኮምፓራቲቭ ላይ ቅድም ፒኬም እንዳለው የሚሰሩትም የሚሳተፉትም የሚያሳትፉትም ሰለምቴዎች ናቸው፣ የሚያስተምሩትም ሰለምቴ ናቸው። ትላልቅ ኡስታዞችን መጥቀስ እንችላለን፣ አይታችኋል። ስለዚህ ለሰለምቴ የሆነ የተሳሳተ ቦታ እንዲኖረን ለማድረግ ከሆነ ያ አይሳካላችሁም። ከመሰረቱም ሁሌም እንናገራለን፣ አንድ ሰው ከሰለመ በኋላ መሰረታዊ የሚባል የዲን እውቀት መማር አለበት። ሰለምቴ ብቻ አይደለም፣ ማንኛውም ሙስሊም ነው መማር ያለበት። ኦኬ ቁጭ ብሎ መማር ይኖርበታል። ከሰለመ በኋላ ምናልባት አንዳንድ ጊዜ ከዚህም በፊት ተናግሬያለሁ፣ የእነሱ ስህተት ብቻ ሳይሆን አንዳንዴ የእኛም ጥፋት አለበት ብዬ አምናለሁ። ሰዎች ሲሰልሙ ገስት ላይ ገብቶ እንዲናገሩ ሞራል ምን ሆናቸውም እኛው ነን አይደለ? በአንድ በኩል እነሱን ብቻ ሳይሆን ራሳችንን መውቀስ አለብን። የሆነ ሰው ሰለመ፣ ገስት ይገባል፣ ከዛ የሆነ በቃ እስልምና እንደዚህ ክርስትና እንደዚህ ብሎ ይናገራል። ያ መሆን የለበትም። ከዚህ በኋላ ትምህርት ይሆነናል ነው። ኦኬ
የሆነ ሰው ከሰለመ ዳይሬክትሊ ወደ ማስተማር መምጣት የለበትም። እንዲያስተምር ደግሞ ሞራል መሆን የለብንም። እኛ ስናጨበጭብ ነው ሰው ገስት የመግባትም ቤት ከፍቶም የተለያዩ ፈተዋን በሉ ምንም በሉ የመናገር ድፍረትና ሞራል የሚመጣለት አይዞ በርታ የሚል ሰው ሲኖር ነው። ስለዚህ መሰል ነገራቶች መፈጠራቸው ከዚህ በኋላ ጥንቃቄ ረጅም ጊዜያት አሉ። አላህ እድሜ ከሰጠን በጣም ብዙ ሰዎች ወደ እስልምና ይመጣሉ። በሚመጡበት ጊዜ እኛ ትምህርት ይሆነናል። ሂዱና ተማሩ ብለን ወደ ትምህርት እንልካችኋለን። ገዝታ አስገብተን አይዞ በርታ ጀግና እንለውም ከዚህ በኋላ እና መሰል ነገራቶች ለእኛ ትልቅ ትምህርት ሰጥተው የሚያልፉ ናቸው እና በእስልምና ሜን አክተር የሚባል ነገር የለም። ኦኬ ቅድም የሆነ ቤት ውስጥ ሲወራ እየሰማው ነበር እና አሁን የተጠቀሰው ግለሰብና የሆነ አንድ በኤቴስት ማለያ የሚጫወት ኦርቶዶክስ አክራሪ ኦርቶዶክስ አለ። ኦብቪየስሊ ኤቴስት ነኝ ነው የሚለው አምላክ የለም ነው፣ ግን አክራሪ ደብተራ ኦርቶዶክስ ነው። ምን ብሎ ሲናገር ሰማሁት? እንደዚህ አይነት ሰዎች እኮ ከእስልምና ሲወጡ እስልምና በጣም ይጎዳል አይነት ነገር ሲናገር ሰማሁ። እንደዚህ አይነት ሰዎች ከእስልምና ሲወጡ እስልምና በጣም ነው የሚጎዳው አይነት ነገር ተናገረ። ምን አይነት እኔ ደናቁርት ሰዎች እንደሆኑ አልገባኝም። ወላሂ ነው የምላችሁ። እስልምና አይደለም በአንድ ቲክቶከር ታላቅ ዓሊም እንኳን ቢከፍር ባይከፍር ከእስልምና እኮ አንድ ቅንጣት ያህል የሚጎድል ነገር የለም። ትልቅ ሰው የሆነ ሙስሊም ሲሆን እስልምና ላይ ምንም የሚጨምረው ነገር የለም። አይደለም ቲክቶከር እዚህ ገስት ገብቶ ምናምን ሌላ ነገር መናገር አልፈለግም፣ ግን ዶክተር ዛኪርን በሉት ትላልቅ ዓሊም ከሱም በላይ በህይወት ካሉት እነ ፈውዛንን ልንጠቅስ እንችላለን። ከእስልምና ቢወጡ አይወጡም፣ ቢወጡ ከእስልምና የሚጎድል አንዳች ነገር የለም። አይደለም በእኔ የእውቀት ዙሪያ አካባቢ ያሉ ሰዎች። ስለዚህ እስልምና በአንድ ግለሰብ የሚቆምም አይደለም፣ በአንድ ቲክቶከር የሚቆምም አይደለም፣ በመሰል ትናንትና ባሉት ልጆች የሚከስርም አይደለም። አልገባችሁም? እስልምና ምን እንደሆነ አላወቃችሁም። ሜን አክተር የሚባል ነገር የለም ነው የምንላችሁ። ይሄ አናቅም፣ በእናንተ ካለ አናቅም፣ ግን አክተር የሚባል ነገር የለም። የሆነ ትልቅ እንትን ምናምን የሚባል ነገር የለም እኛ ጋር። አንድ ሰው ከሰለመ ለራሱ ነው፣ ከሄደ ለራሱ ነው። አይ ቲንክ ኔትወርክ ይዞኛል መሰለኝ እና ቆይ ሀሳብ አለኝ አሁን ሚዩት ማድረግ ይኖርብኛል። አይ ቲንክ ፒኬ አለ ካለ እናንተ ቀጥሉ፣ በኋላ ላይ ሀሳብ ስጣለሁ ኢንሻአላህ። ድምፄ ከተሰማ ኔትወርክ ይዞኛል ትሰማለህ እና ቀጥል ፒኬ ወይ እናንተ አውሩ። ትሰማለህ? እየተሰማ ነው። ኔትወርክ አለ አንተ ጋርም ሳየው፣ እኛ ጋር ኖርማል ነው። ሀሳብ ስጣለሁ ኡስታዞቹ ነው። እናንተ ቀጥሉ ወንድም እህቶች ነው። እሺ ኡስታዝ ከተመቸ ኡስታዝ ቀጥል። እሺ ኡስታዝ የተመቸው አይመስለኝም እና በአጭሩ ምንድን ነው? እሺ ኢስሐቁ ሀሳብ ካለ ሀሳብህን አስቀምጥ። ኢስሐቅ እና አንቺ ሰውዬ የት ነው የምትሄደው? ሰላም አለይኩም ወራህመቱላህ። እንዴት ናችሁ ጀማ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ቀጥል ሀይቢ። እሺ ሙሉ አልሰማም፣ ግን ተነስቶም ከሆነ አላውቅም። ብዙ ጊዜ አንዳንድ ነገሮች አላህ ሱብሓነሁ ወተዓላ በቁርአን ላይ የነገሩን ነገራቶች ናቸው። እዚህ ላይ የምናያቸው ነገራቶች የሚፈጠሩት ማለት ነው። እኛ እንረዳውም ሊሆን ይችላል። አላህ ሱብሓነሁ ወተዓላ ይህንን ነገር አስቀድሞ ነግሩናል። ወቃለት ጧኢፈቱ ሚን አህሊል ኪታቢ አሚኑ ቢለዚ አመኑ፣ እነዛ አማኞች ባመኑበት መልኩ አምነናል በሉ። ከዛ በኋላም ደግሞ መልሳችሁ ደግሞ እኛ እስልምናን ስናየው እኮ ልክ አይደለምና ስለዚህ ተመልሰናል በሉ። ለምንድን ነው ይሄን የምናደርገው አሉ። ላለሁም የርጂዑን፣ ሰዎች ከሃይማኖታቸው እንዲመለሱ። ለካ እነሱም እኮ አይተውት መጡ ልክ አይደለም እስልምና፣ ስለዚህ እኛም አይተነው የመጣ ነው። ስታዩት ገብታችሁ ስታዩት ትክክል እንዳልሆነ ትረዳላችሁ። ከውጭ ትክክል ቢመስላችሁ፣ ነገር ግን ከገባችሁ በኋላ ስታዩት ልክ አይደለም፣ እንደዛ ይሆንባችኋልና እንዳትሸወዱ እንላለን በሚል ይህንን ድርጊት የሚያደርጉ ሰዎች ይኖራሉ እና መጠንቀቅ ያስፈልጋል። ከዛ ውጭ ግን የሆነ ነገር የተባለ ነገር ሰምቻለሁ እና በሱ ላይ የሆነ ነገር ልበል።
ወደ ክርስትና ወደ እስልምና ከመጣን በኋላ የኢየሱስ ፍቅር አላስቻለንም። ፍቅሩን እና የእሱ ፍቅር ሁሌም ትዝ ይለናል፣ እሱ ይታወሰናል ይላል እና ምንድነው ትዝ ያለኝ አንዳንድ ህንድ ውስጥ ላሞች ላም የሚያመልኩ ሰዎች አሉና ያ የሚያመልኩት አካል በኋላ ላይ አንዱን አምላክ ካወቁ በኋላ ያ ትዝታቸው አይጠፋም። ብዙ ሰዎች ሙሉ ለሙሉ እስካልወጡ ድረስ ላሙን የሚያመልኩት የነበረው ላም ለሱ ሲሰውለት የነበረው ለሱ ሲፈጽሙት የነበረው የአምልኮ ተግባር አይጠፋቸውም እና ያ ለመጥፋቱ ያን ላም ልክ አያደርገውም። ላሙ ልክ ነበረ። እኔ እኮ ላሙ ትዝ የሚለኝ ከሞትኩ በኋላ ከወጣሁ በኋላ ያ ላም ትዝ የሚለኝ ቁጭ ስል ላም ባየው ቁጥር ትዝ የሚለኝ ለምንድን ነው? እሱ ልክ ስለሆነ ነው ብዬ ልረዳ አይገባም። ምናልባት ከህይወቴ ውስጥ ሳረጋቸው የነበረው ህይወቴ ውስጥ ያሳለፍኩት ነገር ስለሆነ ትዝ ሊለኝ ይችላል። ያ ግን ትክክል መሆኑን ወይ ደግሞ የላም ማምለክን ልክ አያደርጉም። ልክ እንደዚሁም እናንተ ኢየሱስ ትዝ ቢላችሁ የሆነ ነገር ብታስታውሱ ያ ነገር ልክ ነው ማለት አይደለም። ከህይወታችሁ ስትኖሩት የነበረው ነገር ነው፣ ያ ትዝ ሊላችሁ ይችላል። ግን እሱ ማለት ወይ ሌሎችንም ለመሸወድ ከፈለጋችሁ ማለት ነው። እሱ ማለት ግን ኢየሱስን ማምለክ ልክ ነው ብሎ ስለማያሳይ ማለት ነው። ሁለተኛ ኢየሱስን ጥሩ የሚልም አስተምሮ የለንም እንደ እስልምና። ኢየሱስን ጥሩ የሚል አስተምሮ የለንም እና ልክ እስልምና ውስጥ ስትገቡ ኢየሱስን ጥሉ፣ ኢየሱስን ተዉ የሚል ነገር አስመሰላችሁት። እኛ ኢየሱስን አታምልኩ ነው። ሰው ነው፣ እንደ ሰውነቱ ሊከበር ይገባል፣ ግን አምልኮ ሊፈጸምለት አይገባም እና ይህ መጀመሪያ ብዙ ዓመት 10-15 ዓመት ስትጠይቁት የነበረው ስላሴ አስተምሮ ወይ ደግሞ የክርስትና አስተምሮ እስልምና ውስጥ ከገባችሁ በኋላ ነው ወይ እነዛ ጥያቄዎች መልስ ያገኛላችሁ? የዛሬ 3-4 ወር ነው ወይ ለዛሬ 10 ምናምን ዓመት ስትጠይቁት የነበረው ክርስትና ላይ ጥያቄ ምላሽ ያገኘው እስልምናን ስትቀበሉ ነው? እስልምናን ከተቀበላችሁ በኋላ ነው ወይ እነዚህ ጥያቄዎች ምላሽ ያገኝላችሁ? ካልሆነ ምንድን ነው የመጣው አዲስ ነገር ተመልሰናል የምትሉ ከሆነ ማለት ነው። እና እነዚህ ማያስኬዱ ነገራቶች አሉ። በተለይ እስልምና ላይ ያነሳቿቸው እስልምና ውስጥ አንድ ነገር አለ። ይህን ሁላችሁም አውቃችሁ ግቡበት። አንድ ሰው እስልምና ላይ የሌለን ነገር ሲናገር ምላሽ ይሰጣል። ማንም ሆነ ማን እንደው አዲስ ገባም ወይ ደግሞ የቆየም ሰው አይደለም። ትላልቅ ኡስታዞችም ትላልቅ ሰዎችም እስልምና ላይ የሌለን ነገር እንዳለ አድርገው ሲናገሩ ወይ ደግሞ ሲሳሳቱ ምላሽ ይሰጣል። አይ ምላሽ ለምን እኔ ላይ ይሰጣል አይባልም። ለዛ ነው ኢማሙ ማሊክ ሁላችንም ምላሽ እንሰጣለንም ምላሽ ይሰጠብናል። ለምን ተሳስተህ ሰዎች የተሳሳተ ነገር ይዘው ይሄዱ ስለማይባል ማለት እና ለዛ ምላሽ መስጠቱ ትክክለኛ ነው። በተረፈ ግን እንደፈለግን እንናገራለን አይባልም። እስልምና ላይ ይሄ ነገር የለም። ሌላ ቦታ ምናልባት የተለመደ ነገር ካለ ያንን ነገር እዛው ጥላችሁት የምትመጡ እርማት ይሰጣል። መተራረም የእስልምናችን ግዴታችንም ኃላፊነታችንም ስለሆነ ማለት ነው እና ይህን ነገር አርሙ፣ አፉ በሉኝ። ይህንን ለማንሳት ነው። ቀጥሉ ፊት ሌሎቻችሁ ሀሳብ መስጠት ትችላላችሁ። ኤልያስ መወዳ፣ ያህያና አቡ አብዱራህማን መቀጠል ትችላላችሁ። ፒኬ ካለ ቤቱ ምራው አንተ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሐያኩሙላህ ባረከላሁ ፊኩም ጀዛኩሙላሁ ኸይረን። በጣም ጥሩ የሆነ ግንኙነትና ስብስብ ነው ይሄ። ማሻአላህ ጀዛኩሙላሁ ኸይረን። ይሄን አስባችሁ ለወንድሞቻችሁ እህቶቻችሁ ለመድረስ እንደዚህ መሰብሰባችሁ ጥሩ ነው። አቅጣጫ ማስያዝ በጣም አስፈላጊ ነው። አንዱ የዲናችን መገለጫ እንግዲህ አላህ ሱብሓነሁ ወተዓላ እንዳለው ኩንቱም ኸይረ ኡማ ነው ያለው። እናንተ ከኡማዎች ሁሉ በላጭ ናችሁ ይላል። የበለጥንበት ምክንያት ደግሞ ሲነግረን ተአምሩነ ቢልማዕሩፍ ወተንሃውነ ዐኒል ሙንከር፣ መልካም ነገር ታዛላችሁ፣ ስህተት ደግሞ ታርማላችሁ። ወቱእሚኑነ ቢላህ፣ በዛ ላይ ደግሞ በአላህ አማኞች ናችሁ ይለናል። ስለዚህ ይሄ የዚች ኡማ የተመረጠችበት ኸይርያ ነው። ሙስሊም ወንድሜ ሲሳሳት እሰይ ያለው በስህተት ላይ እሰይ አይባልም። እንኳን ሌላ ቀርቶ እንኳን በእስልምና ሃይማኖት አጥፍቶ ቀርቶ
ሌላ ሃይማኖት እንኳን ሲሳደብ ብሰማው ተው ማለት አለብኝ። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት እንሱር አኻከ ዛሊመን አው መዝሉመን፣ ወንድምህ በዳይም ሆነ ተበዳይም ሆኖ እርዳው አሉ። ያ ረሱላላህ ሲበደል እርዳው፣ በደለኛ ሆኖ እንዴት ነው የምረዳው አሉ። ተምነዑሁ አው ተሕጁዙሁ አን ዙልም ዛሊከ ነስሩከ ለሁ አሉ። ትከለክለዋለህ፣ ሰውን ከመበደል ተው ብለህ ትከለክለዋለህ። ያ ነው ያንተ እርዳታ ለሱ የሚሆነው ሲያጠፋሉ። ስለዚህ የሚሰልሙ ወንድሞችና እህቶቻችን ምንድነው አስቀድመን ትምህርት መስጠት አለብን። ብዙ ነገሮች ለቀቅ አድርገውት የነበሩ በዛኛው ሃይማኖት ሲሆኑ ለቀቅ አድርገው በሁሉ በሚናገሩትም በእምነትም ላይ ልቅ ነው እንትን የለም የሚያከፍል። ለምሳሌ በእኛ ነዋቅድ ልእስላም የሚባሉ ነገሮች አሉ። እስልምናን የሚያፈርሱ የሚባሉ ነጥቦች አሉ። ያን ነገር ከተናገርናቸው ወይ ከሰራናቸው ወይ ካሰብናቸው የሚያከፍሩ ነገሮች አሉ። እነሱ ጋር አንድ ሰው ያው እንደዛ አይነት ነገሮች የሉም። እዛ ላይ በስህተትና በቀልድ አንድ ሰው ክርስቲያን ነኝ ማለት አይችልም። ሙስሊም ሆኖ ዝም ብሎ ለማላገጥ ለማሾፍ ብሎ የሁዲ ነኝ ማለት አይችልም። ስለዚህ ሙስሊም እያንዳንዷ ቃሉ ትታሰብበታለች። እምነታዊ ጉዳይ የሆነ ደግሞ በጣም መጠንቀቅ አለበት እንደ ሙስሊም። ምክንያቱም እስልምና ማለት የአላህ ስጦታ ነው ለኛ። ይሄ ትልቅ የሆነ ስጦታ ደግሞ ልትጫወትበት አትችልም። ማጣት ማለት አኼራህን ማጣት ማለት ነው፣ ጀነትን ማጣት ማለት ስለሆነ እያንዳንዱ ሙስሊም ኢማኑን መጠበቅ አለበት። ስለዚህ በቀልድ ዝም ብሎ ወይ ለማስመሰል ወይ ለሌሎች ሃይማኖት ውስጥ ያሉ ሰዎችን ለማማለል ብሎ ወደ እስልምና ለማምጣት ወይ ደግሞ በሃይማኖታቸው ጥርጣሬ እንዲኖራቸው ብሎ አንድ ሰው አስመስሎ ክርስቲያን መሆን አይችልም። አስመስሎ አይሁዲ መሆን አይችልም። ያ ከሆነ እስልምና ሊያጣ ስለሚችል በዛው ሊቀር ስለሚችል አላህ ኢማኑ ሊነጥቀው ስለሚችል ማለት ነው። አላህ የሰጠው ሂዳያ እና ሀዲያ፣ ይሄ ሂዳያ ሀዲያ ነው። ይሄ አላህ የመራው መመራትን አላህ የሰጠው ስጦታ ነው። ይሄ ስጦታ መጫወቻ መሆን አይችልም እና ስለዚህ እነዛ አዲስ የሚመጡ ወንድምና እህቶች ማስተማር አለብን እነዚህ ነገሮች። ይሄ የማስተማር ሂደት ደግሞ ፕላትፎርሙ ሰፋ ብሎ የሆነ ፕሮጀክት ሊኖረው ይገባል ብዬ አስባለሁኝ። ሌላው ቅድም ኡስታዝ ሲናገር የነበረው ማንም ነባር ሙስሊም ለአዲስ ሙስሊም ሊያሸማቅቅም ሆነ የበላይነት ሊያሳይም በፍጹም የሚችልበት አንዳችም እንትን የለም፣ ስብዕና የለም እዚህ ቦታ ላይ። እንዴት? ምክንያቱም እስልምና የማንም አይደለም። እስልምና የአላህ ሃይማኖት ነው። እያንዳንዳችን የሰው ልጆች ደግሞ ሙስሊሞች ነን ስንፈጠር። ስለዚህ አንድ ሰው ሙስሊም ሲሆን ወደ ልጅነቱ ነው የተመለሰው፣ ወደ ፊጥራው ነው የተመለሰው። ስለዚህ ነባርና አዲስ ወይ ደግሞ ነባርና እንትን የሚባል ነገር የለም። እንደገና ደግሞ አላህ ዘንድ ደግሞ ስራና ኢማን ነው እንጂ በነባርነት በሼክ ልጅ መሆን በሙስሊም የዘርባን ዘራህ 9-10 ወደ ኋላ ቆጥረህ ሙስሊም ስለሆንክ አይደለም የአላህ ዘንድ የሚያጸድቅ። መን በጠአ ብሂ ዓመልሁ ለም ይስርዕ ብሂ ነሰቡሁ እንዳሉ ሰለም። አንድ ሰው በስራው ወደኋላ ከሆነ ዘሩ ወደፊት አያደርገውም አሉ ዓለይሂ ሰላቱ ወሰላም። የነቢያት ልጆች ካፊር ሆነው የሞቱ አሉ። የኖህ ልጅ እንደምናውቀው የነቢያቶች አባቶች ካፊር ሆነው የሞቱ የኢብራሂም ቂሳ እናውቀዋለን። ስለዚህ አንድ ሰው ምንም ዘርህ ከፍ ዝቅ አያደርግም አላህ ዘንድ ማለት ነው። አላህ ዘንድ ኢነማ የንظሩ ላሁ ኢላ ቁሉቢኩም ወአዕማሊኩም፣ አላህ የሚያየው ወደ ልባችንና ወደ ስራችን ነው። ሌላው ነገር ደግሞ የነቢያችን ሰለላሁ ዐለይሂ ወሰለም ባልደረቦች ሰሃባዎች እነዛ በጀነት የተበሰሩት ምንድን ናቸው? ነባር ሙስሊሞች ናቸው? ከሙስሊም ቤተሰብና አባትና እናት የመጡ ናቸው ወይ ሰለምቴዎች ናቸው? ታሪካቸው ግልጽ ነው። በጀነት ነው የተበሰሩት። እንደገና ደግሞ እያየነው እኮ ነው በአሁኑ ዘመን በአገራችንም በውጭ ዓለምም በአውሮፓም በአሜሪካውም እስልምናን ከፍ እያደረገ ያለ እስልምና ወደፊት እያመጣ ያለ እስልምና እንዲስፋፋ ሌሊትና ቀን እየለፋ ያለ እንቅልፍ አጥቶ ያለ ማን ነው? ሰለምቴው እኮ ነው። ዑመር ብን ኸጣብ ረዲየላሁ ተዓላ አንሁ ምንድን ነው ያሉት? ኢነማ የንቀዱ ልእስላም ዑረተን ዑራ፣ እስልምና
ቀስ በቀስ አንድ ባንድ እያለ እየተሸራረፈ እየተዳከመ የሚመጣው ኢዛ ነሸአ ፊል ኢስላም መን ለም ያዕሪፍ አልጃሂልያ በእስልምና ውስጥ ድንቁርና ሳያውቅ የሚወለድ ትውልድ እየመጣ ሲመጣ ነው አሉ። ምክንያቱም እነዛ ሰሓቦች ምን ጨለማ ጥለው እንደመጡ ስለሚያውቁት እስልምናን በአጭር ጊዜ 100 ዓመት በማይሞላ ስፔን ወደ ምዕራብ እስከ ስፔን ደርሰዋል። ወደ ምስራቅ ደግሞ እስከ ራሻ ቻይናን አልፈው ራሻን ደርሰዋል። እና በአንድ ጊዜ ነው ያስፋፉት። ለምን? ይሄን ጨለማ ከዚህ ጨለማ ሰውን ለማውጣት ይሄ እነሱ ያዩት ብርሃን ሰው ሊያየው ይገባል በሚል ለሰው ካላቸው መልካም ማሰብ ማለት ነው። አሁንም በአይናችን የምናየው ያለነው ከሌላ ሃይማኖት ከክርስትና ከምንም ባክግራውንድ ወደ እስልምና የሚመጡ በተለያዩ ዓለሞች ስናያቸው ያሳዩት ያለፉት ጨለማ ስለሚያውቁት እዛ ደግሞ ጥለውት የመጡት ማህበረሰብ እንዳለ ያውቃሉ። ስለዚህ አይተኙም። ያን ጨለማ በዛ ጨለማ ሰውን እንዲሞት አይፈልጉም። ለዛ ነው ከነባር ሙስሊም ከሚባል ሐታ እንኳን እስከ ተራ ሙስሊም ቀርቶ ከኡስታዝም ከሼኾች ዓሊሞች ከሚባሉ በላይ የሚሰራው ያለው ሰዎች ወደ እስልምና ለማስገባት የሚጥር ያለው ሰለምቴው ነው፣ ተጨባጩም ስናወራ ማለት ነው። ስለዚህ እንደውም እስልምና በአሁኑ ዘመን ሰለምቴ በጣም ያስፈልጋል። ለምን? እሱ ነው ኢነርጂ ሆኖ ያለው ለእስልምና ኢነርጂ ዳዕዋ ለማድረግ ዲነል እስላም ለማስፋፋት ኢነርጂ መሆን የሚችለው ሌላ ህይወት ያየ ወደ እስልምና የመጣ ማህበረሰብ እየሆነ በተጨባጭ ያለ በሰሃባቸው የታየ ነው። በአሁንም ታሪክ እየተደገመ ነው። ስለዚህ አዲስ ሙስሊም ስለሆነ የሆነ ሰው ቤት የገባ አይነት ነገር ሊሰማው ቤት ውስጥ ነው የገባው። ወደ ተወለደበት ወደ ፊጥራ ወደ አላህ ወደ ፈጣሪው ነው የተመለሰው። ማንም ቤት ውስጥ አልገባም። የማንም ሃይማኖት አልወሰደም። የማንም ሃይማኖት አልተጋፋም። ምንም የሰው ቤት አልገባም። ቤት ውስጥ ነው የገባው። ስለዚህ እንደዚህ አይነት አመለካከትም እንዳይኖር እና ኢንሻአላህ እነዚህ የሚሰልሙ ወንድም እህቶች ደግሞ የሚማሩበትን ፕላትፎርሞች አስቀድመን ደግሞ የምናስታውቃቸው እነዚህ ነጥቦች አፍን ምላሳችን መቆጠብ፣ ቤት ከፍተው ዝም ብለው አሉባልታ ማውራት፣ ከእንደዚህ ነገሮች የሚቆጠቡበት ነገሮች አስቀድመን በሻሃዳቸው ዕለት ሊነገራቸው ይገባል። አንዳንድ ጊዜ ሻሃዳ ይዝና ከዛ በፊትም የመድረክ ሰው ስለነበረ ማውራት ይፈልጋል። ኢነርጂ አለው። የማውራት ኢነርጂ ስላለው ቤት ይከፍታል። ወንድም ሆነ ሴት ማለት ነው ይከፍታሉ። ከዛ በኋላ ማውራት ይፈልጋሉ። ግን ሙስሊም ከሆንክ በኋላ ግን የሚወራ ነገር የለም። ምክንያቱም ዕልም የለማ። መማር አለብህ ሙስሊም ሆነ በሙስሊም አፍ ለማውራት። አለበለዚያ ወሬው ከጥቅሙ ጉዳቱ የሚያመዝን ንግግር ይናገራል። ከዛ በኋላ ወቀሳ ይበዛበታል። እነዛ ወቀሳዎች ደግሞ ሌላ ወደ ልብ ማሻከር ውስጥ ይሄዳል ማለት እና ኢንሻአላህ ይሄ ደግሞ ከእናንተ ኡስታዞች ጀዛኩሙላህ ኸይር ማህበረሰቡ አቅጣጫ እያስያዛችሁ እንዳይዳከም ዳዕዋው እንዳዲስ እንዳውም እኔ በእኔ አመለካከት እንዳዲስ ጉልበታችን አድሰን ለዳዕዋው መሰማራት አለብን ብዬ አስባለሁኝ። ጀዛኩሙላህ ኸይር ወባረከላሁ ፊኩም። ቀጥሉ ኢንሻአላህ። ፒክ ያለ ጀዛኩሙላሁ ኸይረን አለው። ኤላ ቀጥሉ። በዚህ ዙሪያ ማለት ነው በቃም ከተባለ ክርስቲያኖች ካሉ ሪኩዌስት ይላኩና ወደ ጥያቄና መልስ ማለፍ እንችላለን። መርሐባሽ አክቹዋሊ በዚህ ርዕስ ላይ ኡስታዞች ሰፊ ዳሰሳ ስላደረጉበት እኔ ብዙ ሀሳብ የለኝም። ግን በአጭሩ መናገር የምፈልገው ነገር ሰለምቴዎች ወደዚህ ዲን ሲገቡ ልክ አሁን ላይ እኛ ዘንድ ያሉ ትልልቅ ኡስታዞች ወደዚህ ዲን ሲገቡ በመጀመሪያ መምህራን ሳይሆን እንደ ተማሪ ሆነው ተምረው ነው አሁን ላይ መምህራን እንደሆኑት ሁሉ ሰለምቴዎች ወደዚህ ሃይማኖት ልክ ሲገቡ ዘለው መምህራን ከመሆናቸው በፊት መማር ይቀድማልና መማር አለባቸው። ደግሞ አሁን ላይ የአላህ ፍቃድ እና ለእሱ ምስጋና የተገባው ነው እያልን
ነገሮች ተመቻችተዋል። የሚማሩበት ፕላትፎርሞች ተዘጋጅተዋል። በአማርኛም በሚችሉት ቋንቋ ጽሁፎች እየተለቀቁ ይተረጎማሉ። ብዙ የሆኑ ቀላል የሚባሉ እውቀትን በቀላል መንገድ የሚያገኙባቸው መንገዶች እና መስኮች ተመቻችተዋል። ስለዚህ ይሄንን ሄደው ተምረው ማንም ሰው እኮ ዲኑን ያገለግላል እኮ። ዲን ማገልገል እኮ ተፈላጊ ነገር ነው። ላኪን ቀድሞ ግን መማር ያስፈልጋል። በተለይ ደግሞ ሰለምቴዎች ሲሆኑ ሂንቱ ጭራሽ ስለሌላቸው ሃይማኖት ዝም ብለው ከተናገሩ ደግሞ እጅግ በጣም ትልቅ የሆነ ስህተት ነው የሚሆነው። ኢማሙል ቡኻሪ እንደሚሉት አልዕልሙ ቀብለ አልቀውሊ ወልዓመል፣ ከመናገርም ይሁን ከተግባር በፊት እውቀት ይቀድማል ይላሉ። አላህም ነቢያችን ሰለላሁ ዐለይሂ ወሰለም ላይ መጀመሪያ ጊዜ ወህይ ሲያወርድላቸው ተነስተ ዳዕዋ አድርግ አይደለም ያላቸው፣ መጀመሪያ ኢቅራእ ነው ያላቸው፣ አንብብ ነው ያላቸው አይደለም። ተምረው ጅብሪል መጥቶ ያስተማራቸው ከዛ በኋላ ነው ያ አዩሀል ሙደሲር ቁም ፈአንዚር ወረበከ ፈከቢር ወሲያበከ ፈጠሂር። መጀመሪያ ከሱ በፊት ራሱ ያ አዩሀል ሙዘሚል ቁም ሌይለ ኢላ ቀሊላ ዒባዳ ነው፣ ተግብር ነው የተባሉት። ራሳቸው ማለት ይተገብሩ ነበር። ቁም ሌይለ ኢላ ቀሊላ ኒስፈሁ አው ኢንቁስ ሚንሁ ቀሊላ አው ዚድ ዐለይሂ ወረቲል ቁርአነ ተርቲላ። ከዛ በኋላ ነው ቁም ፈአንዚር ወረበከ ፈከቢር፣ ተነስተህ አስጠንቅቅ፣ ሰዎችን ምከር፣ ከሽርክ አውጣ የተባሉት ማለት ነው። ስለዚህ ቀድሞ እንዲማሩ ብቻ ይሄንን ለማለት ነው። ሁሉ ዳሰሳውን ያው ኡስታዞች ስላገለጹት እኔ ይሄንን ፖይንት ለማንሳት ነው። ልክ ሲመጡ ወደዚህ ሃይማኖት ሲገቡ ቀድሞ ይማሩና ከዛ በኋላ በተማሩት መሰረት ደግሞ ሰዎችን ወደዚህ እውነታ ወደ ዲን አልኢስላም የሃይማኖት ንጽር ከሆነ ወደ ሃይማኖት ንጽር አነጻጽረው ወደ እውነታ ሰዎችን መጣራት ሊሆን ይችላል፣ ወደ አህካሞች ደግሞ ሊሆን ይችላል። ብቻ ወደ እስልምና ይጠሯቸዋል ከተማሩ በኋላ። ይህንን ሀሳብ ለመግለጽ ነው። ሌላ ሀሳብ የለኝም እኔ በበኩሌ። ወላሁ አዕለም። ጀዛኩሙላሁ ኸይረን ኤላ። እሺ መወዳ ቀጥይ። አፎን በሌላ ሀሳብ ላይ ጨምርበት አንድ ሁለት ማለት ነው። ሰለምቴዎች አሁን ብዙ ጊዜ እኛ እንደ ኢስላም እንደሰታለን ማንም ሰው ሲሰልም ማለት ነው። ገስት ምናምን ኡስታዞች ይመጣሉ ምናምን። ይሄን ነገር ስታዩ ብዙ ጊዜ እናንተ የሆነ የተለያችሁ ስለሆናችሁ ወይ ደግሞ እዛ ጋር የሚሰልመው ሲሆን የተለየ አዲስ ሰው ስለሆነ የሆነ ብርቅ የተለየው ስለሆነ አይደለም። በቃ በአጠቃላይ አንድ ሰው ከጀሃነም ነፃ በመውጣቱ ነው እኛ የምንደሰተው ማለት ነው። ምንም ነገር ብናደርግኛ በቃ አንድ ሰው ከዘላለም ጀሃነም እሳት ውስጥ ከመቃጠል ነፃ ወጥቷል በሚል ነው እኛ ልንደሰት የምንችለው ማለት ነው። አሁንም አትደሰቱ አትሉን፣ አሁንም እንደሰታለን። አንድ ሰው ሲሰልም አልሐምዱሊላህ እንላለን። ምክንያቱም አንድ ሰው ከዘላለም እሳት ነፃ ወጣ ማለት በጣም ትልቅ ነገር ነው። ስትመለሱ ደግሞ ልናዘን እንችላለን። አሁን እናዝናለን፣ የሚያሳዝን ነገር ነው። ምክንያቱም አንድ ሰው ወደ ዘላለም ጀሃነም እሳት ነው እየተመለሰ ያለው ማለት ነው። በዛ ምክንያት እናዝናለን እንጂ የሆነ እናንተ የተለያችሁ ስለሆናችሁ ወይ ብርቅ ሰው ስለሆናችሁ ምናምን አይደለም፣ ወይ ደግሞ የሆነ እስልምና የቁጥር ጉድለቱ ኖሮበት ምናምን አይደለም። አልሐምዱሊላህ በደንብ አለን ሰው እስኪበቃን ድረስ ማለት ነው። ለእናንተ ስንል ብቻ ነው በቃ እናንተ ከዘላለም እሳት ነፃ ወጣችሁ፣ በቃ እኛ ደስተኛ ነን፣ ደስ ይለናል። ይሄ የእናንተ ነፃ መውጣት የእናንተ ሰላም መሆን ነው እኛን እዚህ ጋር እያስደሰተን ያለን እንጂ ከዚያ ውጭ ምንም አዲስ ነገር የለውም። አንደኛ ነገር እንድታውቁት የምፈልገው ነገር ማለት ነው። ሁለተኛ ደግሞ አላህ ሱብሓነሁ ወተዓላ ምን ይላል? ኢነማ የኽሸላህ ሚን ዒባዲሂ ዑለማ ይባላል። አላህ ሱብሓነሁ ወተዓላ ይበልጥ የሚፈሩት አዋቂዎች ናቸው ተብሏል። ስለዚህ እናንተ ደግሞ ወደ እስልምና ከገባችሁ በኋላ በበሩ ግራችሁን ካስገባችሁ በኋላ ውስጥ መግባት መቻል አለባችሁ። በደንብ አድርጋችሁ ጠልቃችሁ ማወቅ አለባችሁ። አለበዛ መጽናቱ እኮ የለም። አንድ ሰው ጽናት ሊኖረው የሚችለው እስልምናው ላይ እርግጠኛ ሆኖ ሊኖር የሚችለው ምን ሲኖረው ነው? እውቀት ሲኖረው ነው። አላህ ሱብሓነሁ ወተዓላ ይበልጥ የሚፈሩት አዋቂዎች ናቸው። እናንተ አላህን ይበልጥ ከፈራችሁት በቃ አላህ ሱብሓነሁ ወተዓላ ፍቅር በስትክክል ውስጣችሁ ላይ ከገባ እንኳን ሐቂቃ ወደ ኋላ ወደ ኩፍራችሁ ልታስቡ ይቅርና አንገታችሁን ሁሉ ማዞር ይከብዳችኋል ጭራሽ ማለት ነው። ምክንያቱም እዚህ ጋር ያላችሁን ብርሃን እያያችሁ ነው፣ እያጣጣማችሁ ነው ያላችሁት። ግን ገብታችሁ ማጣጣም ካልቻላችሁ እዚሁ ቲክቶክ የምትውሉ ከሆነ እዚሁ የሆነ ነገር እየተተራመሳችሁ ምናምን በቃ እንዲሁ የምትውሉ ከሆነ ግን ምን ዋጋ አለው? የላችሁም እኮ እስልምና ላይ አላጣጣማችሁትም። የሆነ አስገባችሁት እንጂ ውስጡ ጣዕሙ ውስጣችሁ ላይ አልገባም ገና ማለት ነው። የሆነ የሰላቱን ጥፍጥና የምታውቁት የምትሰሩትን ዒባዳውን ሁሉንም ነገር ጥፍጥናውን ልታውቁ የምትችሉት እውቀትን ስትሰበስቡ ነው። ይሄን ደግሞ የት ነው የምታገኙት? መስጊድ ውስጥ እኮ ነው የምታገኙት። ሀይቃን ይግርም ነው እኔ እዚህ ቁጭ ብላችሁ ኬት ነው የምታመጡት? ጥፍጥናውን ኬት ነው የምታገኙት? ብትመለሱ ራሱ እኮ አይገርምም እኮ ምክንያቱም አላያችሁትም እኮ እስልምናን ሳታዩት ነው። ነካ አድርጋችሁ የሆነ ነገር ላይ እጁን ጫፉን ነከር አድርጎ እንደሚያወጣ ሰው አለ፣ እንደዛ ነው። በደንብ አድርጋችሁ ውስጥ መግባት መቻል አለባችሁ። መስጊዶች ላይ መሄድ መቻል አለባችሁ። መድረሳዎች ላይ መሄድ ቁጭ ብላችሁ ዝቅ ብላችሁ መጀመሪያ መማር መቻል አለባችሁ።
ቁርአንን እንኳን በስትክክል ማንበቡን ሳታውቁት ቁርአኑ ምን እንደሚል ሳታውቁት ከዛ በኋላ ደግሞ ይባስ ብላችሁ ደግሞ ይሄ እንኳን ቢያንስ በራሳችሁ ላይ የሚያስከትለው ጉድለት እንዳለ ሆኖ ራሳችሁ ላይ የሚያሳድረው ነገር እንዳለ ሆኖ በጣም ከባድ ሆኖ ማለት ነው። ገና ደግሞ እስልምና ላይ ተነስታችሁ ደግሞ ገና ለራሳችሁ እንኳን መሆን ያቃታችሁን እስልምና ላይ ተነስታችሁ ደግሞ እስልምና እንደዚህ ነው ብሎ ማውራት ደግሞ አላሁ አክበር ወልዒያዙ ቢላህ ከባድ ነገር ነው በጣም። ይሄ ለራሳችሁ ራሱ አደጋ ነው የምላችሁ ገና አለመማራችሁ ማለት ነው። የራሳችሁ አደጋ ሳያንስ ደግሞ ሰው ላይ አደጋ መጻር። ሙስሊሙ ደግሞ ሐቂቃ በጣም ነው የሚያሳዝነኝ እኔ የሆነ ሙስሊሞች በቃ ባገኛችሁበት ቦታ አትሄዱ። ብዙ ቤቶች አሁን ይከፈታሉ ነው ያለው። ምንድነው የሚያደርጉት ሙስሊሞች? ምናልባት ካፊር ልትሆን ትችላለች ልጅቷ። ከዛ በኋላ ምን ታደርጋለች? ሙስሊምና ክርስቲያን አነጻጽራሉ። ሐቂቃ የምታስገባው ልክ እንደ ካፊሮች። አሁን ካፊሮች ምንድነው የሚያደርጉት? የማያውቅ ሙስሊም አስገብተው ያከራክራሉ አይደለ? በቃ እንደዛ ነው። ኡስታዞችን መርጠው አይደለም እያስገቡ ያሉት እነሱ በስተክል በቃ አንድ ሙስሊም አንድ ክርስቲያን ያደርጋሉ። ከዛ ሙስሊሙ ወይ ምንም ሙቀት የለውም ይከራከራሉ። እዛ ጋር ደግሞ ሰው በቃ አመጣጥና ነው እሷ የምታስገባው እሷ አመጣጥኖ ነው የሚያስገባው ምናምን እያለ ይከተላቸዋል። ከዛ በኋላ ደግሞ ምንድነው የሚከሰተው? ምንም ማያውቅ ሙስሊም በቃ ወይ እንትን ተብሎ ሊወጣ ይችላል ወይ ደግሞ አላህ ግዞት ከሆነ እንትን ብሎ ሊሆን ይችላል። ብቻ ሙስሊሞች ወቁ በስተክል በቃ ሰው የሚተማመንበት ሰው ዕውቀት አለው እርግጠኛ ነው የምትሉት ሰው ጋርና ትክክለኛ ሙስሊም ጋር ገብታችሁ ተማሩ። ሲጀመር ቲክቶክ ላይ ትምህርት የለም ፒኬም ብሏል ቅድም። በቃ የምትሄዱትም ቢሆን እንደዛ አይነት ሰው ጋር ነው መሆን ያለበት እንጂ ዝም ብላችሁ በቃ ሙስሊምና ክርስቲያን እሷ ሁሉም ሐቂቃ አሁን መፈመሻ ሆኗል። በቃ ነጽሩ ሰው የሆነ ሃይማኖቱን ለማወቅ ምናምን ብሎ ስለሚገባ የሆነ ቦታ ላይ ስለሚሄድ ምን አድርገውታል እነሱ መፈመሻ። በቃ እኛምና እኩል ነው እኮ የምናደርገው እኛ እኩል ነው በቃ ሙስሊምም ክርስቲያንም እናስገባለን ቁጭ ብለን ነው የምናወያየው ምናምን ይሉና ከዛ የሚገባው ሙስሊም እንደው ምንም አያውቅም እና እንደዚህ እያደረጉ ሐቂቃ እስልምናን መጫወቻ እያደረጉት ነውና ከዚህ ሙስሊሞችም ተጠንቀቁ ኢንሻአላህ። ክርስቲያኖችም ደግሞ ወደ እስልምና ከመጣችሁ ሰለምቴዎችም ብትሆኑ ዲናችሁን ወቁ። ውስጣችሁ ልባችሁ ላይ ውስጥ ሰርስሮ ሊገባ የሚችለው ስታውቁት ነው። መስጊድ ቁጭ ብላችሁ ስትማሩ ነው እንጂ መስጊድ ቁጭ ብላችሁ ካልተማራችሁ ብትወጡም አይገርምም። በመጀመሪያ ደረጃ በመውጣታችሁ እኛ ብናዝንም ደግሞ አይገርምም። የሆነ ከኢስላም አንድ ሰው ስለጎደለ አይደለም እሺ የምናዝነው እናንተ ወደ ጀሃነም እሳት በመነዳታችሁ ብቻ ነው ልናዝም የምንችለው። ስትመጡ የምንደሰተው ደግሞ በዛ ነው እና እቺን ለማለት ፈልጌ ነው ኢንሻአላህ። እስኪ ጀዛከላሁ ወላሂ ትልቅ ነገር ነው ያልሽው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰው እያስተናገረን ቀጥል። ኡስታዝ ትቆያለህ? እሺ ኡስታዝ ያለ አይመስለኝም። ክርስቲያኖች ካላችሁ ሪኩዌስት ላኩ። ጥያቄ ያላችሁም ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ያው እስካሁን እየተወራ የነበረው ምንድነው? ሁላችሁም ለነፍሳችሁ ነው። አዎ ጀዛኩሙላህ ኸይረን ጀዛ። አይ ቲንክ አንድ ሰው እኔ ሰለምቴ ሲሰልም እኮ አዲስ ነገር አይደለም። ቲክቶክ ላይ አይደለም የተጀመረው። ፓቶክ ላይ ይሰልማል። ከፓቶክ በኋላ ዋትስአፕ አለ። ከዋትስአፕ በኋላ ፌስቡክ አለ። ከፌስቡክ በኋላ ቴሌግራም አለ። ከቴሌግራም በኋላ ነው እኔ የማውቀው። አይ ቲንክ ኢንስታግራም በተወሰነ መልኩም እንደዚህ በጽሁፍ እንትን የሚባሉ ነገሮች ነበሩ። ራሱ እኔ የማውቀው ኢንስታግራም ማለት ብዙም ሳይገባኝ ነው። ትዊተርም አለ፣ የተለያየ እንትን አለ። ስለዚህ ምንም የሚያስደንቅ ነገር አይደለም እና ሰው ሲሪየስ ነው ከሰለመ በኋላ። እንደዛ ነው ያለው ነገር። ሌላው ደግሞ የሚነሳው ነገር ደግሞ ምንድነው? ቤታቸው አያስገቡም ነው የተነሳው ወቀሳ ማለት ነው። እና እኔ በበኩሌ አስገቢም አስወጭም አይደለውም። ቤቴ ስከፍት ለማውራት ወይም ደግሞ ጥያቄ ያለው ሰው ለመመለስ እንጂ ማን ነው ሪኩዌስት የሚልከው ምናምን አላየውም። ጭራሽ ነው አድሚኖች አሉ። ኡስታዝ ጀማል ነው እንደውም እኔ ጋር ኃላፊነት ሰጥቼው እንትን ብለው ማለት ነው። በጣም ኢምፖርታንት የሆኑ አፖሎጂስት ስራ ላይ የሚሰሩ ወንድሞች እናቶችን ካየው ልስባቸው እችላለሁ። በኮሜንት ላይ ካየው ወይ ደግሞ ሲገቡ ይታየኛል እንደዚህ አይነት ነገር ምናልባት እንድንተጋገዝ ምናምን ወይ ደግሞ ሀሳቡን ካላቸው ከሚለው ቃሉ በስተቀር ሰለምቴዎችን ተከታትዬ መግባት አለበት መቀመጥ አለበት። ምን ያደርጋል ስታስቡት እንዴ? ማለት ምን ያደርጋል ማለት ጥያቄ ካለው ሌላ ጉዳይ ነው። ጥያቄ ያለኝ ብሎ መጻፍ ይችላል ማንኛውም ሰው። ግን መጀመሪያ የነበረው እንክብካቤና በኋላ ላይ የነበረው እንክብካቤ አንድ አይነት አይደለም። አዎ አንድማ ሊሆን አይችልም እኮ አንድ ህፃን ልጅ በእግሩ እስኪሄድ ድረስ ዳዴ እናስብለዋለን፣ ጀርባችን ላይ እናዝለዋለን፣ የተለያየ ነገር እናደርገዋል። በእግሩ መሄድ ከጀመረ በኋላ በቃ ራሱን ችሎ መቆም ነው ያለበት። ሁሌ ታዝሎ አይዘለቅም ራሱና መጀመሪያ እህት መወዳ እንዳለችው መጀመሪያ አካባቢ ላይ እንትን ነው በቃ ደስታው አለ፣ እኛ ጋር ደስታው አለ። ብዙ ነገር ደስታችንን እንገልጻለን።
ግን ያ ማለት ግን ሁል ጊዜ ያንን ነገር ካልተናገር ካልደጋገምክ ተብሎ አይባልም። አንድ ሰለምቴ በቃ እንክብካቤው ለምንድን ነው የቀረው እንደ ድሮ አይደለም ምናምን ነገር አጀንዳ መሆን የለበትም። በቃ አንዴ ሰለመ ቢሰልም ለራሱ ነው ጥቅሙ፣ ባይሰልም ደግሞ ጉዳቱ ለራሱ ነው። ከጌታው ጋር የሚተሳሰበው እሱ ነው። እኩል አንሞትም። ወይ እኔ ቀድሜ እሞታለሁ ወይ እሱ ቀድሞ ይሞታል። እና ያ ነው ያለው ነገር። አይ ቲንክ እቺ የእንክብካቤ ምናምን የምትለው ነገር ያው ፌመስ ለመሆን ወይም አጀንዳ ለመሆን ካልሆነ በስተቀረ እንትን አይደለም። ደግሞ ተማሩ ማለት ምንድነው ችግሩ? ማለት ምንድነው ማለት ክፋቱ? ያን ያህል ማለት ብንማማር ምናምን ነው የግድ ደግሞ አይደለም። እኛ ጋር ቴሌግራም ላይ ብቻ ላይሆን ይችላል። መሬት ላይም የራሳቸው ቦታ ላይ አቅራቢያቸው መስጊድም ካለ እንትን ማለት ይችላሉ። ኦንላይን መቅራትም ከፈለጉ የሚያስቀራቸው ሰው ካለ መማር ይችላሉ። የግድ እኛ ጋር አላልንም። ግን ሪኮሜንዴሽን ነው ራሱ ማለት ዝም በሉ ነው። በቃ ስለ እምነታቸው አታወሩ ነው እንዴ ማለት በጣም እኮ የሚገርመው እኮ የሚደርሰው ወቀሳ እኮ ራሱ እንደዛ ነው። እኩል አያዩም ምናምን ነገር ይላሉ። ማለት እኩል ለማየት እኮ ጊዜ እኮ ይፈልጋል እኮ እኩልም ለማየት አይደለ እንዴ? ማለት ሰው ስራ ሰርቶ ምን ብሎ ቤተሰብ ኖሮት ምናምን ነገር ያንን መስዋዕት ከፍሎ ሶሻል ሚዲያ ላይ ሲመጣ ወይ ከፍቶ ወይ ደግሞ የተከፈተ ቤት ካለ ዘሎ ገብቶ ከዛ በኋላ የሆነ ሰዓቷን ተጠቅሞ ምናምን መሄድ ነው የሚፈልገው እንጂ ማውደልደል ምናምን ነገር እኮ አይሰራም እኮ። እሱ ጊዜ ላለው ነው የሚያደልድለው። አንደኛ ነገር ማለት ነው። እንደገና ደግሞ ምን እንደዚህ ካፊሮች ቤት ለካፊሮች ቤት ምን ያርመጠምጠናል? ምን ያሽለጠልጠናል ራሱ እንዴ? ኧረ ወደዛ አንዳንድ ጊዜ ማለት ተታ የመጣውን ነገር በቃ ትተዋዋል ራሱ በቃ ማለት ሶሻል ሚዲያ ግድ አይደለም ራሱ ሱስ ነው እኮ አዲክሽን ነው። እነዛ መሆን የለበትም። በቃ ከሰለሙ ላይ ቀር ስለምልም ነው ራሱ እንጂ እንደዚህ ዝም ብሎ የማስመሰል ጥግ ድረስ መድረስ ብዙ አይደለም። ብዙ ሪኮመንዳዊ አይደለም። ኤኒዌይ እኔ ጨርሻለሁ። ከዚህ በኋላ ምንም ነገር ምለው ነገር የለም። መነጋገር ይሄ ማለት ጥያቄ ያላቸው ሰዎች መነጋገር የሚፈልጉ ሰዎች ካሉ አስገቡና ትንሽ እኔም የተወሰነ እንትን ልበልና እወጣለሁ። መርሃባ ኡስታዝ። እሺ ጀዛከላ። አው ጥያቄ ያላችሁ ሰዎች ግቡ። ጥያቄ ያላችሁ ሰዎች ሪኩዌስት ላኩ። የሆነ እንትን እኮ ትዝ ብሎኝ ተማሩ ብለው አርቲክል የሚሰጡን ሰዎች አሉ ሲል እኛ በአርቲክል እንደተማርን አላወቁም። ስንት ዓመታችንን እነዚህን አርቲክሎች ለማግኘት እንደጨረስን እስኪ በላ ነው። አሊ አሚር አነስ ቀጥሉ። እሺ ሀበይ በልቼ እመለሳለሁ። 80 ደቂቃ ጠብቁኝ። 10 ደቂቃ አንድ 3 ሰዓት ምግብ እስከሚበስል ቴካዌሽ። አሁን እኛ ያው ማሂ ምንድነው አብሽር ወንድሜ ምንድነው የቋንቋ ሁኔታ ላይ ለምሳሌ አረብኛ ላይ እኛ ናህኑ የሚለው ወይም ናህኑ የሚለው በቃ ሁለት አይነት ነው። አረብኛ ላይ ሁለት አይነት ነው። እኛነት የምንገልጽበት ኢና ናህኑ ነዘልነ ዚክራ ወኢና ለሁ ለሐፊዙን ይላል አላህ Subhanahu Wa Ta'ala ቁርአን ላይ። እኛ ቁርአንን አወርደናል እኛውን ጠብቀዋለን ይላል። እኛ ሲል አላህ Subhanahu Wa Ta'ala ስንቱን ሆኖ ነው ብለን ነው አይደለም እንጠይቀው። ስንቱን ሆኖ ሲባል አንድ ነው። በተለያዩ አናቅስቶች ላይ አላህ Subhanahu Wa Ta'ala ራሱን የሚገልጽበት አንድ እንደሆነ ነው። ግን ራሱን አሞግሶ ስለሚናገር ራሱን አግንኖ ስለሚናገር አላህ Subhanahu Wa Ta'ala ከጎዶሎም ከምንም የጠራው ጌታችን እኛ ብሎ ይናገራል። ግን አምልኮ ላይ የአምልኮ ተግባራት ይሄ ልመና፣ ስግደት፣ ጾም ምናምን ትእዛዛቶች ላይ አላህ Subhanahu Wa Ta'ala እኛ ብሎ ተናግሮም አያውቅም። አረብኛ ላይ ናህኑ የሚለው ሁለት አይነት ነው። አላህ Subhanahu Wa Ta'ala የተናገረበት እኛነት የክብር ነው። ብዙ ጊዜ በአማርኛ ራሱ እኛ እርሶ እንላለን እኮ። አሁን ማሂ እንዴት ነው ምናምን ብዬ ብናገር እንዴት ነው አንቺ የምትመልሽልኝ? እንዴት ነው ስንባባል አሁን አንዳንዴ ሰውን ስንቀላለድ እርሶ እንዴት ነው ምናምን የምንለው ምንድነው? ይሄ የመከባበር ነው። እርሶ እንኳን እንላለን አይደል? እኛ ሲባል የቋንቋ ላይ ራስን የመካብ ነው። እኛ እንደዚህ አድርገናል እንዴ እናንተ እንደዚህ የሆናችሁት ምናምን ይባላል እኮ። ይሄ የገነት ነው፣ ግን የቁጥር አይደለም።
አላህ ሱብሓነሁ ወተዓላ ቁርአን ላይ ከፋቲሃ ሱረቱል ፋቲሃ ሱረቱል ፋቲሃ ከምዕራፍ 1 ቁጥር 1 ጀምሮ እስከ ሱረቱን ናስ ምዕራፍ 114 መጨረሻ ድረስ አላህ ሱብሓነሁ ወተዓላ ይሄ ብዜትን ገልጾ አያውቅም በራሱ ላይ እና ይሄ ነው ያለው። ወንድም አነስ ወይም ወንድም አሚር ካለ ቀጥሉላት። አሚር ሰላም አለይኩም አለ። አለይኩም ሰላም ወራህመቱላሂ ወበረካቱ። አይ ቲንክ በጣም አሪፍ ገለጻ ነው፣ በቂ ይመስለኛል። ሀቢቢ ያንተ ማይ የምትለው ካለ አስረዳት። አይ ቋንቋ በደንብ እንትን ማለት አሪፍ ይመስለኛል። ለምሳሌ ዩ የምንለው የእንግሊዝኛ ቃል ይቅርታ፣ ዩ የምንለው የእንግሊዝኛ ቃል እናንተ የሚለውንም ወይም ደግሞ አንቺ አንተ የሚለውንም ይይዛል፣ ሶስቱንም አይነት ይይዛል። ስለዚህ የሆነ ቦታ ላይ በቁርአን ለምሳሌ አላህ በብዙ ቦታ ላይ የሱን አንድነት ብቸኛ መሆኑን ቅድም አሊም እያስረዳሽ ነበረ አይ ቲንክ። እና ብዙ ቦታ ላይ ሶስት ነው ብትሉም ውድቅ አድርጓል፣ ሁለት ነው ብትሉም ውድቅ አድርጓል፣ ብዙም ነው ብትሉ ውድቅ አድርጓል ሱረቱል ኢስራ ላይ። እና ስለዚህ ዩ የሚለውን አጠቃቀም እንደ ምሳሌ ወስደን የእንግሊዝኛውን ዩ የሚለውን አጠቃቀም እንደ ምሳሌ ወስደን ሌላ ቦታ ላይ ዩ ተብሎ ስለ አንተ የሚለውን ተክቶ ከመጣና አለች አይ ቲንክ እንዳላወሳስብብሽ የበለጠ ማሂቾ ጥሩ ተመልሶልሻልና ባልጨምር ይሻለኛል። እሺ አመሰግናለሁ አሚሮ። ቴንኪው። ችግር ነው። ያው ብዙ ጊዜ እኛ ምንድነው ቋንቋዎችን ማጥናት ግዴታ ነው። አሁን አረብኛ ማወቅ የሚፈልግ ሰው አረብኛን በደንብ ማጥናት አለበት። የአረብኛ ሰዋሰው የሚባል አለ። አማርኛ አሁን ሰዋሰው እንደምንለው የአረብኛ ሰዋሰው የሚባሉት ላይ ጥናት አድርጎ እነዚህ አሁን እኛ የምንልበት ናህኑ አሁን ቁርአን ላይ በተለያየ ቦታዎች ላይ የሚገልጻቸው ሁለት አይነት አገላለጽ ነው። እኛነትን ሲያሳይ አላህ ለራሱ በአንድነት ነው፣ የክብር መገለጫ ብቻ አድርጎ ነው። በአረብኛ ላይ ስንሄድ እኛነት በብዜት እኛነት በግነት አለ። እኛ እንደዚህ አድርገን ናህኑ ይላሉ። አንዳንዱ እኮ ምንድነው እኛ እንደዚህ አድርገን እኛ እንደዚህ አድርገን የምንልበትን አረብኛ ላይ በደንብ ማወቅ ያለብን ነገር አለ። እኛ አሁን እኔም አንዳንዴ እኛነት የሚለው አሁን ነው በደንብ ግልጽ እየሆነልኝ የመጣው። ራሱ ምንድነው አረብኛ ላይ ማወቅ ያለብን ነገሮች ስላሉ ያንን ሳነብ ምን ስል ጥናት ሳደርግበት ራሴ ላይ በመጽሐፎች በምናምኖች ይሄን የግነቱን በደንብ ተረዳሁት። ግነት የሚባለውን ነገር እኛ እንደዚህ አድርገን የሚባለው አሁን አላህ Subhanahu Wa Ta'ala እኛ እንደዚህ አድርገንላችሁ እንዲህ አድርገን እኛ እንደዚህ ሰጠናችሁ ይላል። እኛ እንደዚህ አላደረግንም ምን ይላል አላህ? ጥያቄ እኮ ነው። እና አረብኛ ላይ መረዳት ነገሮች በደንብ ያስፈልጋሉ ብዬ አስባለሁ። ሌላ ጥያቄ አሉት? ማሂ አንድ እየጻፍሽ ነበረ። አዎ አይ አንዴ ቀጥሉ እናንተ። ከቻልሽ ግን የቅድሙን ሰባት አንድ ላይ ያለውን ሙሴ አንድ ሆኖ ሳለ ለምን ኤሎሂም ተባረ የሚለውን ጥያቄ ብትመልስ አሪፍ ይመስለኛል። ፖይንቱ እዛ ላይ ስላለ ማለት ነው። አሚር እሱ አይገናኝም ብያለሁኝ። ስነ ስርዓት አይገናኝም። እናገናኘዋለን በባሌም በቦሌም ጥያቄውን መልሽው እንጂ
ያው እኛ መልሰናል። አክቹሊ እኛ አልኩኝ ሶሪ መልሰውልሻልና እሺ አሁን ማለት ነው በአረበኛ ሎጂክ ቋንቋው ማለት ነው አሁን ላይ ይሄንን ቁርአን ላይ ያለውን ቃላት ይጠቀሙታል ለትልልቅ ሰዎች ቋንቋውን ስላላችሁ ቋንቋውን በማወቅ ዚቢ ይሻላል ስላላችሁ ማለት ነው። ስለዚህ አሁን ላይ ያሉ የአረበኛ ቋንቋ ላይ ትልልቅ ሰዎችን እንዴት ብለው ነው የሚጠሩት? ያክብሩት ወይም ደግሞ በቋንቋው ነው የቃልኩት ቅድሙ ሳይሆን በቋንቋ ደረጃ ይሄ እከሌን ይጠራዋል እኮ አይደለም የተባለው። ለዚህ ምሳሌ የሚሆነው ሱረቱል ካፍ ምዕራፍ 18 ላይ ኸድር ራሱ ሲጠቀመው እንዲህ እንዳይሆን ፈራን፣ ብቻውን ሆኖ ሳለ እንዲህ እንዳይሆን ፈራን እያለ እንደ ምሳሌ ወስደን እሱም አላህ ብቻ ሳይሆን እሱም ራሱን አግንኖ በግነት መልኩ ሲጠቀም እንደነበረ አሳይተንሻል እኮ። ከአላህ ውጪ ሌላ የተጠቀመ ሰው ከሆነ የፈለግሽው ለምሳሌ ብለን ሱረቱል ካፍ ምዕራፍ 18 ላይ ኸድር እንዲህ እንዳይሆን ፈራን እንዲህ ያደረግን እያለ ሲያወራ ብቻውን ነበር። ብቻውን ሆኖ ነው እንዲህ እንዳያደርግ ፈራን እያለ ያለውና ከድር ስንት ሆኖ ነው ካለን አንድ ነው። ለምንድን ነው ታዲያ እንዲህ ያደረግን ፈራን እያለ የሚያወራው ካልሽ ራሱን አግንኖ ነው። አሁን ያለው ኦኬ ፒኬ ተመልሷል አይ ቲንክ አሊ ጨምርላት ሀቢብ ይቀጥል። አይ አብሽር ቀጥል። ማሂቾ ቅድም እንዳልኩሽ ነው። እሺ ለምሳሌ ቅድም ያልኩሽ በእንግሊዝኛ ዩ የምንለው 3 አይነት ትርጉም እንደሚሰጠን ሁሉ አንተ አንቺና እናንተ የሚለውን ትርጉም እንደሚይዘው ሁሉ ይሄ ነህኑና ነህኑ የሚለው የአረብኛው ቃል እኛ እያለ አላህ Subhanahu Wa Ta'ala የሚናገረው አረብኛው ቃል በተመሳሳይ መልኩ ብዙ ትርጉሞች አሉት። ከዛም ውስጥ አንዱ የገነተኛነት ነው። አንድ ሰው ወይም አንድ አካል ራሱን አግንኖ ሊጠቀም ይችላል እና አላህም የተጠቀመው ራሱን አግንኖ ነው። ነህኑ ሲል እንዲህ ያደረግን እንዲህ ባደረግን ጊዜ አስታውስ እና የመሳሰሉትን ሲል አላህ Subhanahu Wa Ta'ala ራሱን እያገነነ ነው። ባይዘ ይሄንን የምታውቂው በሰዓቱ የነበሩ ሰዎች በዚህ ይሄ ነህኑ በሚለው የተነሳ ምንም አይነት ጥያቄ አላነሱም። ምክንያቱም ቋንቋቸውን በደንብ ስለሚያውቁት አንተ ነው እኛ የሚለውን አያሲዝም። ዩ የሚለው አንተ አንቺና እናንተ ነው የሚለውን ነው የሚይዘው ኢብኑ መሐመድ እንደ ምሳሌ ነው የወሰድኩት እሱ እና በሰዓቱ የነበሩ አረቦች የትኛውም አረቦች ጥያቄ አያነሱም ነበር። ይሄ ጥያቄ መነሳት የጀመረው አረብኛ ወደማያውቁ ወደ ተለያዩ ህዝቦች እስልምናው የተስፋፋ በመጣ ጊዜና ከቋንቋ ለመረዳት የተነሳ እንትን እያሉ ስለመጡ ነው እንጂ አረብኛ የሚያውቁ የአረብኛ ተናጋሪ የሆኑ ሰዎች ቋንቋቸውን በደንብ ስለሚያውቁና ስለሚረዱ እንደዚህ አይነትና መሰል ጥያቄዎች አይነሱም። ይሄኛ በሚለው ነገር ላይ አሪ ቀጥል። በእነሱ ጥያቄው አይነሳም፣ በእኛ ነው የሚነሳው ነው አሚሮዬ። ምክንያቱም እነሱ የሚነጋገሩበት ስለሆነ አይደለ የሚጠቀሙት ቋንቋ ስለሆነ። አዎ አይ ጥያቄውን መነሳት የጀመረው አሁን ቅርብ ጊዜ አይ ቲንክ ከ200 ምናምን ዓመት በኋላ ነው። እስልምናው በደንብ ወደ አረብኛ ተናጋሪ ወዳልሆኑት ህዝቦች ላይ በደንብ ከተስፋፋ በኋላ ነው የጥያቄ መነሳት የጀመረው። ምክንያቱም እነሱ ክርስቲያኖች ከመጣ በኋላ ክርስቲያኖች በደንብ ቁርአን ማንበብ ስንጀምር ማለት ነው
አይ ማሂ እናንተ ግን እስከ መቼ ነው ሶስት ቁጥርን ወዳችሁ እንትን የምትሉት? ሶስት ቁጥር ባያችሁ ቁጥር እኔ ግን የምር አሁን በተለይ ባለፈው የገድል የሚባለውን ካነበባችሁ የተዛዘሉት ምናምን ስላሴን አዝሏቸው ምናምን የሚለው ነገር ፒኬን እኮ በስንት ጉድ ነው ያስቆምኩት። እሱን ነገር ተው እንጂ ወደዛ ትመለስ። እሺ አሊም ሙራድም ስላሉ እኔ መድረኩን ብቻዬን እንዳልይዝ፣ ፒኬም ተመልሷል። ፒኬ ቀጥሉ በቃ እንብላ ሳይሉን ጨረሱት። መቼም ምግባቸውን ቀጥሉ እና ብቻ አሁን ያነሳህበት ሀሳብ አሚሮ ተመችቶኛል። ምክንያቱም ክርስቲያኖች ወይም ደግሞ ቁርአንን በደንብ ማንበብ ሲጀመር ምናምን ይሄ ጥያቄ የተነሳ ማለት ነው። ዋው ጉድ! በጣም አሪፍ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እያወራሁ ለካ ሚዩት አድርጌያለሁ። ማሂ አትዘባርቂ እንጂ እንደዚህ መንዛዛትማ እንዴ! አሚርን ወዴት ነው እጁን የምጠመዝሽው? እጅን ጠምዘሽ እየተለከቸው ነው። እሱ ያለ አረብኛ ተናጋሪ አልሆን። ለምንድን ነው አረቦች ግን በሙሉ ሙስሊሞች የሚመስሏቸው? አረብ እኮ አሁን ሶሪያ ኢቨን ስቲል እስካሁን ላይክ አይ ቲንክ የመን ምናምን ጨምሮ ሞሮኮ ላይ ራሱ አሉ በጣም ብዙ ግብፅማ ኮፕቲክ ናቸው። ያው አሁን ግብፅ አረብኛ ተናጋሪ ናቸው፣ ግን ግብፅ ኮፕቲክ ኦርቶዶክሶች አሉ። ኮፕቲክ ማለት ዘር ማንዘራቸው በሙሉ ኦርቶዶክስ የነበረ ማለት ነው። እነዛ አካላቶች እስኪ ከግብፅ አሁን በጣም አንድ የተረገመ ሰውዬ አለ። ማን ነበር ስሙ? ቄስ ማን ነበር የሚባል? ዝም ብሎ የሚዘባርቅ ኢስላም ላይ የሌለ ነገር የሚለፈልፍ ሰውዬ አለ። እሱ ራሱ እንደዚህ አይነት ጥያቄ አያነሳም። እስቲል እስካሁን ድረስ አለ። አንድ ማን ነበር? አንድ ጅባ ገጭ አለና እሱ ራሱ ማለት ነው እንደዚህ አይነት ኩዌሽኖችን አያነሳም። ሊንጉስቲካሊ በቋንቋው ደረጃ እስኪ ማሂ እስኪ ጾታ የሌለው ነገር አሁን ድንጋይ ለምሳሌ ጾታ የለውም፣ ወይም ፀሐይ ጾታ የላትም የለውም ምናምን። እስኪ ጾታ የሌለው ነገር ከሁለቱ አንቀጽ ውጭ ምን አይነት አማርኛ ትጠቀሚያለሽ ማሂ? እስኪ ንገሪኝ። ማለት ምን ጾታ የሌለው ላይክ የሳኩት በኮሜንት ነው። ጾታ የሌለው አካል አንድ ጾታ የሌለውን ነገር ለምሳሌ ድንጋይ ሊሆን ይችላል፣ ብረት ሊሆን ይችላል። በቃ እነዚህ አሁን ጾታ የላቸውም። ፀሐይ፣ ጨረቃ ከወንድ ወይም ከሴት አንቀጽ ውጪ በምን አንቀጽ ነው የምታወሪ? እስኪ ምን ብለሽ ነው የምታወሪ? ፍናፍንታ ኧረ ጾታ አልተጠየቅም። ወንድ እንጠራለን። ለምሳሌ ድንጋይን ካነሳን በወንድ ነው አይደለም የምጠራው? ድንጋዩ እኔ ተሳደቢ አላልኩሽም ማሂ። ድንጋይም በወንድ አላለች። ተሳደቢ አላልኩሽም። እኔ ያልኩሽ በምን አንቀጽ ነው የምጠሪው ነው። ጾታ የሌለውን ነገር በምን አንቀጽ? ለምሳሌ ድንጋይን በወንድ አላለችም። ደና ሲሆንማ ወደ ሴት። ኦኬ ፀሐይም ለምሳሌ እንጃ ብቻ በአንዱ እንጠራለን፣ ወይ በወንድ ወይ በሴት። በቃ ከሁለቱ በቃ ከሁለቱ ውጭ የምጠሪበት አለ በአማርኛ ቋንቋ? ኖ የለም። ስለዚህ አሁን በእንግሊዝኛ ለኢት ይባላል። አሁን በእንግሊዝኛ ጾታ ስለሌለው ነገር ስታወሪ ሂ ሺ ምናምን እንደዚህ አይነት ነገሮችን አትጠቀሚም። ኢት የሚል ነገር አለ። ይሄ አሁን አማርኛም አረብኛም ላይ የለም፣ ከሁለቱም ቋንቋ ላይ የለም። እንግሊዝኛ ብቻ ነው ያለ። አንድ ሰው እንግሊዝኛ ተናጋሪ ሆኖ እንዴት ነው ፀሐይን ወንድ የሚሉት? አሁን እነዚህ ኢትዮጵያውያን ፀሐይ ባይዘዌ ፀሐይ ቀን ላይ በሚያቃጥልበት ሰዓት ላይ ውፍ ይህ ፀሐይ ሲያቃጥል ነው። የጠዋት ፀሐይ ደግሞ ይቺ ፀሐይ ደስ ስትል ለስለስ ያለ ነገር ለሴት ይሰጣል ብዙ ጊዜ። ጠንከር ያለ ከበድ ያለ ወይም ደግሞ አስጨናቂ ነገር ደግሞ ለወንድ ይሰጣል። ውሃይቱ መጣች ይባላል። ደራሽ ጎርፍ ወሰደችኝ አይደል? አሁን ከባዱን ነገር ለወንድ ነው የሚሰጥ፣ ቀላሉ ነገር ደግሞ ለሴት በሴት ስያሜ ይጠራል ማለት ነው። ወይም ደግሞ አነስ ያለ ነገር አሁን እነዚህ እንግሊዝኛ ተናጋሪዎች መጥተው ፀሐይ እኮ ጾታ የላትም እና ለምንድን ነው አንቺ እያላችሁ የምትጠሯት? ጠዋት ሴት ከሰዓት ወንድ የምታደርጓት ለምንድን ነው?
ብሎ ቢጠይቅሽ ምንድን ነው መልስሽ? ለምንድን ነው በጾታ የምትጠሪው ቢልሽ ማሂ? እንዴ ምን ችግር አለው ነው ብለው? ምክንያቱም አንድ ጾታ ነገር የለውማ። ምን ጾታ የሌለውን ነገር እንዴት ነው ችግር ማይኖረው? አሁን ጾታ የሌለውን ነገር እንዴት ነው አንቺ በሴት በወንድ እየጠራሽ እንዴት ነው ችግር ማይኖረው እንዴ? ታዲያ እኔ ምን አውቃለሁ? ምን ብዬ መልስ አይደል? በቃ በእኛ ቋንቋ ታያለሽ። አሁን በአማርኛ ቋንቋ ጾታ የሌለው አካል መጠሪያ የለውም። በቃ አማርኛ ቋንቋ ይገድብሻል። እንደዛ መሄድ አትችይም። መጠሪያ የለውም። ምን ጾታ የሌለው አካል መጠሪያ የለውም። ነጮችን ሂደሽ ደግሞ ቅድም እሱ ሲልሽ እየሰማው ነበር እየበላው አሚር ሲልሽ ይው ስትይ ለአንድም ለሁለትም ለብዛህንም ለሴትም ለወንድም ነው የሚያገለግለው። እንዴ ለምንድን ነው እናንተ ሴትም ወንድም ምናምን እንደዚህ ለምንድን ነው እንደዛ የምትሉ ብለሽ ብትጠይቂ ኖ እኛ ቋንቋ ላይ የለም ነው የሚሉሽ። ሰዋሰው የቋንቋው ስርዓት ራሱ ግራመሩ ይገድብሻል ማለት ነው። አረብኛ ላይ ስትመጪ ግን አንቺ ማለት ነው ያለ ማገናዘብ ችሎታሽ በጣም ሀይ የወጣበት ትልቁ ምክንያት ምንድን ነው? አረብኛ የግነት እኛነት የሚለውን ፓርት ላይ ስንመጣ ግን በአማርኛም አለ በአረብኛም አለ። ኢቨን አረብኛ ብቻ ነው እንኳን ብለን እኮ እንደዚህ ማስረዳት እንችላለን። ግን በአማርኛም በአረብኛም ተቀምጦ አንድ አይነት ህግ እያለ በአማርኛም በአረብኛም ማለት ነው። አንቺ ግን ስቲል ኩዌሽን ታደርጊያለሽ። እንዴት ምናምን መጽሐፍ ቅዱስ ላይ ያለው ለምሳሌ መግደላዊት ማርያም ካየች በኋላ ጌታዬን ወዴት እንደወሰዱት አላወቅንም ትላለች። ብቻዋን አይታ መጣ። ቆይ አንዴ ብቻዋን አይታ መጣ። መጽሐፍ የኔን ጥያቄ ለማፍረስ ኖ አይ ያንቺ ምንድነው አምሮሽ ፈርሷል ነው ገንቢው እያልኩሽ ነው። ለማንኛውም ምን እያልኩሽ መሰለሽ? አይ ቲንክ መግደላዊት ማርያም ባይብል ላይ ባይዘው የእኛነት እኮ አለ ባይብል ላይ። መግደላዊት ማርያም አይታ አለመኖሩን አውቃ ሂዳ ስትነግራቸው ወዴት እንዳደረሱት አናውቅም ትላለች። ብቻዋን ያየች ይሄ አለመኖሩን ያወቀች ያረጋገጠች ብቻዋን ናት። ግን ሂዳ ስትነግራቸው ግን ለደቀ መዛሙርቶቹ ራሷን ታበዛለች፣ ታገናለች። ንጉሶችም እንደዛ አይነት ነገር ይጠቀማል። ይሄ ሊንጉስቲካል ነው፣ ቋንቋው ጋር የተገናኘ ነገር ነው አጠቃቀሙ ተብሎ በተረጃ አንቺ በአማርኛም ያለ በአረብኛም ያለ ነገር ነው ያነሳል። አሁን ለምሳሌ በአረብኛ አንድ ህግ አለ። አሁን አማርኛ ላይ ብዙ ጊዜ የማንጠቀምበት ወይ ብዙ ጊዜ ሳይሆን አይ ቲንክ ያለ ራሱ አይመስለኝም። ማይኖሪቲው ማጆሪቲው ሲጠራ ማይኖሪቲ አብሮ የሚነሳበት ለምሳሌ ጠቅላላ አሁን እዚህ ላይቭ ውስጥ ያለ ሰው በጠቅላላ ወንድ ቢሆንና አንዲት ሴት ብቻ ብትኖር ወንዶች እንደዚህ ተብሎ የሆነ ትእዛዝ ቢታዘዝ እሷም የሚያካትትበት ማለት ነው። ያ አሁን ህግ አለ፣ የቋንቋ ህግ። ይህን አንቺ አታውቂም። ልክ ቁርአን ላይ መላእክትን ለአደም ስገዱ ባልን ጊዜ ሁሉም ሰገዱ፣ ኢብሊስ ሲቀር ይላል። እንደ ኢብሊስ እኮ መልአክ አይደለም ታያለሽ። አሁን ያ በቋንቋው ህግ መሰረት ማጆሪቲው በጠቅላላ ሆኖ ማይኖሪቲ ወይም ትንሹ አካል 1% ምናምን ከሆነ ከነዛ ጋር ተጠቅልሎ ይወራል ይነገራል ነው። የቋንቋ ሰዋሰው በአረብኛ ነህው ምናምን እንደዚህ የሚባሉ ደርሶች አሉ፣ ትምህርቶች አሉ። የቋንቋውን ሰዋሰው ተጠቅመሽ ነው ልትረጁ የምትችዩ። ለዛ ነው ግልጽ በሆነ በተብራራ አረብኛ አወረድ ነው ሲል አረብኛም በደንብ የሚረዳ ሰው ማንኛውም አካል ኮሽታ አይፈጥርበትም ማለት ነው። ወደ አማርኛ ሲተረጎም እስካልሽ አማርኛ የቃላት እጥረት ስላለበት በዛ ነው የሚተረጉመው። ኦሪጂናሊቲውን ደግሞ መያዝ ስላለበት ተብሎ አሁን በእንግሊዝኛ አምላክ ኢት እየተባለ አይጠራም። ቁርአን ላይ አይተረጎምም እንደዛ ተብሎ ሂ ተብሎ ነው የሚተረጉመው። እርሱ የሚባልበት ምክንያት አንደኛ ራሱ እንደው ይህንንም ልንገርሽ ግን ይህ እንትን ይልብሻል ታዩ እንዴት አሁን ይሄ ብዬ ነበርና እሺ አንድ ነገር ልንገርሽ። ዘከርያ በመጸለያ ቦታው ሳለ ቁርአን ላይ ማለት ነው ፈናደት ሁል መላኢካ ይላል። መላኢካ ወይም መላእክት ጠራችው ይላል። በሴት አንቀጽ ነው ጠራችው የሚለው። በአረብኛ ቋንቋ በሴት አንቀጽ መላእክት ተብሎ ብዜትን አመልክቶ ፈናደት ጠራችው ከተባለ በሴት አንቀጽ ከሆነ የተገለጸ ብዛሃነትን ነው የሚያመለክት፣ ነጠላን አያመለክትም። ይሄ የአረብኛ ቋንቋው ነው። ብዛሃነትን ለማመልከት ሲንጉላር የሆነ ፌሚናይን ይጠቀማል ወይም ደግሞ
የሴት አንቀጽ ሆኖ ግን ነጠላ ብዜት ያልሆነ ጠራችሁ ከተባለ መላእክታን ጠራችሁ ከተባለ መላእክቶች ናቸው ማለት ነው። ብዙ መላእክት ናቸው፣ አንድ መልአክ አይደለም ነው። በሴት አንቀጽ ከመጣ አላህ Subhanahu Wa Ta'ala በሴት አንቀጽ የማይጠራበት አንዱ ምክንያት ከምክንያቶች ውስጥ አንዱ ምክንያት ምንድነው? ብዝሃነትን ስለሌለው አምላክ ብዙ ስላልሆነ አንድ ነጠላ ማንነት ስለሆነ በሴት አንቀጽ አይጠራም። ለምን? የሴት አንቀጽ ብዝሃነትንም ስለሚያመለክት በአረብኛ ቋንቋ በቁርአንም ማለት ነው እኮ። አይገባሽም? ለዛ ይሄ ኦቨርዶዝ ነው። ይሄ ታዩ እንኳን ላንቺ ብዙዎቹ ከተረዱት ራሱ ጥሩ ነው። እንኳን አንቺ ኦሬዲ የፈረሸ ነገር ይዘሽ የመጣሽው ጤነኛ ያላቸው ራሱ ከተረዱ ጥሩ ነው። ብቻ እንዳልኩሽ እኮ አንድ ነገር እሺ፣ ቀለል አድርጌ ልድገምላችሁ። ሌላም ሰው አልገባንም ስላለ ቀለል አድርጌ ልድገምላችሁና በአረብኛ ቋንቋ አንድ የሆነ ነገር ሲነገር በሴት አንቀጽ ከተጠራ ላይክ ጠራችው ኡመተን ዋሂዳ ይላል። አሁን ኡመት የምትለው ቃል የሴት አንቀጽ ነች። አንዲት ህዝብ ተብሎ ይጠራል። ላይክ የሴት አንቀጽ ነው የሚጠራው፣ ግን ብዝሃነትን ነው የሚያማክለው። ሶ ብዝሃነትን ለመተካት ይመጣል ምን? የሴት አንቀጽ። አላህ Subhanahu Wa Ta'ala በሴት አንቀጽ ወይም በፌሚናይን የማይጠራበት ብቸኛው ምክንያት አንተ እርሱ የሚባልበት ምክንያት ብዙ ስላልሆነ ነው። የሆነ ሰው መጥቶ እንደ አርጊውመንት ሊያነሳው ስለሚችል ነው። ምን ብሎ ነው ሊያነሳው የሚችለው? እንዴ ብዙነትን ያሳያል፣ ብዝሃነትን ያሳያል ብሎ ሊያነሳው ይችላል። ለምን ሲባል ፌሚናይን ተጠቅሟል ነው። ለምን ቁርአን ላይ ፌሚናይን ወይም የሴት አንቀጽ የሚባለው ነገር ለብዝሃነት ስለሚያገለግል፣ ብዙ ለሆነ ነገር ስለሚያገለግል። ስለዚህ ፈናደትሁል መላኢካ ሲል ፈናደትሁ ማለት ጠራችሁ ማለት ነው። አማርኛ ላይ ጠራችሁ ብሎ አይተርጉሙ አላውቅም። አረብኛው ላይ የሴት አንቀጽ ነው፣ ጠራችሁ ነው። ስንት መላኢካ ነው? ከአንድ በላይ መሆናቸውን ያሳያል። ለምን? ሲንጉላር የሆነ የሴት አንቀጽ ስለተጠቀመ ማለት ነው። ከዚህ በኋላ ግን ይኸው ቅድስት ስላሴ ምናልባት ግዕዝ ላይ ሊኖር ይችላል እና ያላቅም ቅድስት ስላሴ ተብሎ በሴት የሚጠቀስበትም ብዝሃነትን ለማመልከት ይሆናል። ኤኒዌይስ እሱን አላቅም። እኔ ስለ ግዕዙ ቅድስት ምናምንስት ስለሚባለው አላቅም። እሺ ሳላ እኔ እንኳ እኔ አፈረስከኝ እኮ ከዚህ በኋላ የምን ቦት ነው? አይ ቮሚት ሆነብኝም። አሁንማ አናደኛል እንዲያውም። እሺ የኢርሻድ ልጆች ገባ ማለት ትችላላችሁ። ቅድም የጀመርኩትን ነገር ልጨርስላችሁ። ለማንኛውም ግን አረ ሳላ እንዳታካትተኝ፣ ወላሂ እንዳታካትተኝ። ተቋርጫለሁ እንደ ሰዎች ከታች እስኪ ጻፉልኝ። አለ መርሃባ። እሺ ይሄ ጠጠር ካላለብሽ ብዬ ነው ዝም ብዬ እንደዚህ ያላነሳሁት። እኔ ግን በጣም ከተደመምኩባቸው ነገሮች ውስጥ አንዱ ፌሚናይን እና ማስኩሊን የሚባለው የሴትና የወንድ አንቀጽ በሰዋሰው ቋንቋ በአረብኛ ውስጥ ለምን ያገለግላል የሚሉትን ነገራቶች አንዳንድ ነገር ሳይ በቃ ይሄ ፓርት ለእኔ በጣም ያስደመመኝ ነው። በጣም ማለት ነው። እንዴ አላህ አንተ የሚባልበት ምክንያት ራሱ ኦልሬዲ ብዝሃነትን ስለማይገልጽ ነው። ይሄ አንተ የሚለውን በሴት ሆኖ ግን በአንድ ነጠላ ከተገለጸ ብዙሃነትን ሊገልጽም ይችላል ላይገልጽም ይችላል፣ እንደያውዱ ማለት ነው። ቅድም ሳወራችሁ የነበረ ጀምሬላችሁ ሄድኩት። ሰሞኑን እንግዲህ ብዙ የሚያስጠሉ ነገሮችን እያየን ነው፣ ሁላችሁም እንደምታውቁት ማለት ነው። ከነዛ ነገራቶች ውስጥ አንዱ ምንድን ነው? ሰለምቴ ጋር በተገናኘ እያወራን ነበረ። ሰለምቴ ጋር በተገናኘ ከ2 ሳምንት ምናምን በፊት እያወራን ነበር እና የሆኑ ሰዎች ምናምን ተብሎ በቃ እኛ ኢንፎርሜሽን የደረሱን ሰዎች አሉ። ላይክ በኡስታዞች ደረጃም ኢንፎርሜሽን የደረሳቸው ያወቅንበት መንገድ ማለት ነው። ስለነዛ ሰዎች ተዉ፣ ከዚህ ስራችሁ ተቆጠቡ። እንደዚህ የምትሰሩ ሰዎችም ካላችሁ ተመለሱ። በቃ አለቀ። ተመለሱ። እየሰራችሁ መሆናችሁ የምታውቁም ከሆነ እንደዚህ ተመለሱ ስንል ወይም ብዬ ተናገርኩ፣ ወንድሞቼም ተናገሩ ምናምን እንደዛ ተብሎ ሲወራ ይሄ የተወራው እኔን ነው የሚመለከት ብለው የመጡ እንትኖች ነበሩ። አታውራ የምትሉ ሰዎች ነቅላችሁ ውጡ። እዚህ ምንም አሰሩም። እስካሁን ዝም የተባለው መወራት የለበትም ተብሎ የቆየው በሌላ ጉዳይ ነው። ስለዚህ
የሆኑ አካላቶች ተነሱና እንዴት ስለኛ ይወራል ማለት ጀመሩ። ሁላችሁም ታውቋቸዋላችሁ፣ ጠቅላላ ሁሉንም ታውቃቸዋላችሁ። ለምንድነው ስለኛ የሚወራሉ? እንግዲህ ያ ስራ እነሱን የሚመለከት ከሆነ ከመጀመሪያው ያ ስራ እነሱን የሚመለከት ስራ ከሆነ ራሳቸውን ማረም ያለባቸው። በቃ አለቀ። ይሄ እያወራ ያለው እኔን ነው የሚመለከት፣ ፒኬ ያወራው መጀመሪያ እኔን ነው የሚመለከት፣ ኡስታዝ ወሂድ ያወራው እኔን ነው የሚመለከት ካለ የሆነ አካል ትክክለኛ ሰው ከሆነ ራሱን ነው የሚያርም። መጀመሪያ ራሱን ነው የሚያርም። ኦኬ ስተት አለብኝ ማለት ነው፣ ይሄ ካራክተር እኔን ከሆነ የሚመለከተው ስተት አለብኝ ማለት ነው ብሎ ራሱ ማረም መቻል አለበት ነው። ካልሆነ ግን እንደገና ለማብጠልጠል እንዴት እንደዚህ ታወራላችሁ ብሎ የሚወጣ አካል ካለ ስቲል ፕራውድ ነው ማለት ነው። የሚሰራው ስራ ስተት ነው፣ ግን በዛም ፕራውድ ነው ማለት ይመቸዋል ማለት ነው። ደስ ብሎት ነው ማለት ነው የሚሰራ ያን ስራ። ስለዚህ ይሄ በጣም እኔ ያኔ በዛ ሰዓት ላይ እንደዛ አይነት ቪዲዮዎች ሲላኩልኝ አይ በቃ የሆነ ሰው ፎቶቸውን አድርጎ የለቀቀ ሰው ነበርና እነሱንም ተናግሬ ነበር። ፎቶ አትጠቀሙ አትልቀቁ ብዬ ነበር።